ኢንሻአላህ ሼክ መጀመሪያ አሁን ያነሳነው ሐሳብ ነበረ። ለመሆኑ አኽላቅ ማለት ምን ማለት ነው? ውሸት ወደ አመጽ ወደ ጥመት ነው የሚመራህ። የሚወስድህ መንገድ ሁሉ አንዱ ውሸት ትናገራለህ፣ ያን ውሸትህን ደግሞ እንዳይታወቅብህ ስትል ሌላ ውሸት ትዋሽበታለህ። ስደርብበት ወደ ጫካ ገብተህ ትቀራለህ። ያ ደግሞ የት ነው የሚወስድህ? ወደ ጀሃነም ይወስድሃል። ነብዩ አለይሂ ሰላቱ ወሰላም ከባልደረቦቻቸው ጋር ሲቀመጡ ልዩ የሆነ መቀመጫ የላቸውም። አንዱ ጋር ተቀላቅለው ነው የሚቀመጡት እና ከውጭ ሲመጣ የትኛው እንደሆነ ስለማያውቁ የትኛው ነው መሐመድ ከናንተ ውስጥ ማንኛችሁ ናችሁ ብለው ነው የሚጠይቁት። አንተ ልጅ ነህ። ትልልቅ ሰዎች ተሰባስበው ባሉበት ቦታ ላይ አላህን የሚያስቆጣና ሸሪዓው የማይፈቅደው ነገር ሲሰሩ አየህ እንዴ? በዚህ ትልልቅ ሰዎች ባሉበት ቦታ ላይ እኔ ልናገር ነው እንዴ? ይሄ ሐያ አይደለም። የአላህ ሐቅ እንዲደፈር መፍቀድ ነው እንጂ ያኔ ኢተቁላህ ብለህ መናገር አለብህ። ሰላም አለይኩም። ይህ በኢዲ ፕላስ ተዘጋጅቶ የሚቀርብላችሁ ኢርፋን ፖድካስት ነው። በዛሬው ፕሮግራማችን ተወዳጁን ሼክ ኑር መሐመድ ጋብዝ ስለ ረሱል አለይሂ ሰላቱ ወሰላም ስለምግባር በሰፊው ዳሰሳ አድርገናል። ታማኝነት፣ እውነተኝነት፣ ሀያና ሌሎችንም ስለ ምግባራቶች በሰፊው ከታሪክ ጋር እያዋሳን ከረሱል ሰለላሁ ዐለይሂ ወሰለም ጋር ቆይታ አድርገናል። ይህንንም ፕሮግራም በኢዲ ፕላስ ይከታተሉ ዘንድ ጋበዝናችሁ። ሐሰኒ እንዴት ነህ? እንዴት ነህ? ሁሉ ሰላም ነው? አልሐምዱሊላህ። እንደው ዛሬ ኢንሻአላህ የምናነሳው ርዕስ በጣም ወሳኝ ነውና እስኪ ካንተ ልጀምረው። እንዴት ነው ራስህን አኽላቅ አለኝ ብለህ ታስባለህ? ስነ ምግባር አለኝ ብለህ ታስባለህ? እንዳጠቃላይ በጣም ከባድ ጥያቄ ነው። በነገራችን ላይ አኽላቅ አለኝ ብሎ ደፍሮ ለመናገር መጀመሪያ ዲፊኒሽኑን ማወቅ አለብን ይመስለኛል አይደል? አኽላቅ ምንድነው የሚለውን ነገር በደንብ ማወቅ አለብን። ትክክል። የአኽላቅ መገለጫዎችንም ማወቅ አለብን ይመስለኛል። ሁላችንም ግን ሁሉም ሰው ራሱን አኽላቅ አለኝ ብሎ ሊያስብ ይችላል። በዛሬው ቆይታችን ኢንሻአላህ ከረሱል ሰለላሁ ዐለይሂ ወሰለም የህይወት ታሪክ ጋር እያዋዛን በዚህ ጉዳይ ላይ ስለ አኽላቅ በደንብ ተነራለን። ያው ራሳችንንም ደግሞ እንጠይቃለን ማለት ነው ኢንሻአላህ መልሱን መጨረሻ ላይ። ስለዚህ አብረን ደግሞ እንግዲህ ዛሬ ታላቅ ሼኻችን እዚህ ይዘን ቀርበናል። ሼኻችን እንግዲህ ጥሪያችንን አክብራችሁ እዚህ ድረስ ስለመጣችሁ እናመሰግናለን። እንኳን ወደ ኢርፋን ፖድካስት በሰላም መጣችሁ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ኢንሻአላህ ሼክ መጀመሪያ አሁን ያነሳነው ሐሳብ ነበረ። ለመሆኑ አኽላቅ ማለት ምን ማለት ነው? አልሐምዱሊላህ ጥሩ ጥያቄ ነው። አኽላቅ አለ ወይ ብለህ ጠይቀኝ። አኽላቅ ማለትማ ዑለማዎች የፈሰሩበትና እንደገናም ደግሞ አኽላቅ ማለት ምን ማለት እንደሆነ መናገሩ ቀላል ነው። ነገር ግን አንተ የተጠየቀው ጥያቄ ቢሆን ኖሮ ከባድ ነበር። ኹሉቅ ማለት ተፈጥሯዊ ባህሪ ማለት ነው። ተፈጥሯዊ ባህሪ ለምሳሌ ስብዕና፣ ሰዎች ዘንድ ያለህ ዋጋ፣ ለሰዎች የምትሰጠው ዋጋ፣ አንተ ደግሞ ሰዎች ካንተ ጋር ያላቸው እይታ፣ ለምሳሌ ታማኝነት፣ እውነተኝነት ምናምን የሚባሉት እዚያ ውስጥ ተካተው አኽላቅ ይባላል። አኽላቅ ብሎ ማለት ወልሙራዱ ቢሑስኒ ልኹሉቅ ተሕሲሉ ልፈዳኢል መልካም ስነ ምግባራቶችን ማስገኘት አጠቃላይ ማለት ነው። የተሐደደ ነገር ሳይሆን መልካም መገለጫዎችን ሁሉ መላበስ ስነ ምግባር ተብሎ ወይም አኽላቅ ተብሎ ይታወቃል ማለት ነው። ይሄ ነው አኽላቅ። ስለዚህ የሆነ ሰው መልካም ስነ ምግባርን ተላበሰ ማለት አኽላቅ አለው ማለት ነው። አኽላቅ አለው ማለት ነው። ስለዚህ መልካም ስነ ምግባር የሚባሉት እጅግ በጣም ብዙ ናቸው። ከነዚያ ውስጥ የሆነ ያክል ካለ አንተ አኽላቅ አለ። ሙሉ ምንም የለበትም። ሙሉማ ሰው ሆኖ እኮ ሙሉ አይሆንም ኢላ ኢዛ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም። ብዙ ሰው ግን ሰለላሁ ዐለይሂ ወሰለም ምን ይላል መሰላችሁ ሼክ? እንደው እሱ እኮ አኽላቁ ጥሩ ነበረ ግን እንደዚህ ይጎድለዋል ብሎ በጣም ትልቁን ነገር ሰው መሆኑን መዘንጋት ነው። ሰው መሆኑን መዘንጋት ነው። ሰው ሙሉ አይደለም። ስለዚህ እስማኤል ቅድም የጠየቀኝ ጥያቄ እሺ እኔ እኮ ይጎላል አላልኩኝ። ሼክ እንግዲህ ዘይን ካነሳን አይቀር እስኪ ስነ ምግባርስ በኢስላም ያለው ቦታ ምን ያህል ነው፣ እንዴት ነው የሚታየው የሚለውን ዳሰስ ብናደርግ በተወሰነ መልኩ። በጣም ቆንጆ። ስነ ምግባር በኢስላም ሁለንተናዊ ትርጉም ያለው ቃል ነው። ለምሳሌ አልኢስላሙ ኩሉሁ
አኽላቅ በመባል ይታወቃል። فلذا قال رسول الله صلى الله عليه وسلم إنما بعثت لأتمم مكارم الأخلاق እኔ የተላኩት መልካም ስነ ምግባራቶችን ላሟላ ነው ሲሉ ተውሂድን ጀምሮ ከዚያ ጋር ተያይዞ የተውሂድ ግብአቶች የሆኑት ነገራቶች ሁሉ በአንድነት ተሟልተው አኽላቅ የሚለው ያጠቃልላቸዋል ማለት ነው። فلذلك ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም በግንባር ቀደምነት ሙሉ አኽላቅ በመኖር ይታወቁ ነበር። ለዚህም ኢማም ሙስሊም በዘገቡት ሐዲስ እመቱ ዓኢሻ ረዲየላሁ ዐንሃ ወአርዳሃ ስለ ነብያችን ስትጠየቅ ምንድነው ያለችው? ካነ ኹሉቁሁል ቁርአን ትላለች። ኹሉቃቸው ስነ ምግባራቸው ቁርአን ነበር አለች። ማለት ይህ ማለት እኮ ቁርአን አምር ነው፣ ነህይ ነው። አምርና ነህይ ላይ ደግሞ የሚያግዙህን ነገራቶች ታሪክን በማምጣት እንዲህ አይነት ህዝቦች ነበሩ በዚህ መልኩ ታዘው ሳይተገብሩ በመቅረታቸው እንዲጠፉ እንዲነበሩ ደግሞ እንዲተሸለሙ የሚል ያካተተ ነገር ነው። ሲያዛቸው ቀጥታ ያንን ነገር ይተገብራሉ፣ ሲከለክላቸው ቀጥታ ይከለከላሉ። كان وكأن القرآن يتحرك في الأرض فلذلك وصفته بالقرآن كان خلقه القرآن አለች ማለት ነው። ምናልባት እዚህ ጋር ኢንሻአላህ በኋላ በሰፊ ከቁርአን ጋር ተያይዘን እንደው እስኪ ረሱል እንዴት ነበር የሚለው እንዴት ለመግባት እንሞክራለን አላህ ካለ ኢንሻአላህ። ግን ይሄ ቁርአን ነው ሲባል ራሱ ያላህን ቃል እንግዲህ ማለት ነውና በዚህ አክል ደረጃ ምስክር ራሱ ሙሉ ለሙሉ ይተገብሩት ነበር ማለት ነው። በጣም አጃይብ ነው። በዛ ላይ ደግሞ ከሚስት አሰዋል አሁን ሚስት ላይ ሲሆን ደግሞ እሱ ብዙ ጊዜ ደግሞ መልካም ነገር አይታያቸውም። ብዙ ጊዜ እንደዛ ነው የሚታወቀውና አብዛኛው ሰው የሚያስበው እንደው የፈለገ ባለስልጣን ሆኖ እንኳን ቤቱ ሲገባ ቁምሽሽ ነው ካሚለ ግን ረሱላችን ሰለላሁ ዐለይሂ ወሰለም በዚህ አክል ደረጃውን ሼክ እንደተጠቀሱልን ሲሉ አጃይብ ነው በጣም። ስለዚህ ሼክ አሁን እዚህ የቀድሞ አንተ ላይ ረሱል ሰለላሁ ዐለይሂ ወሰለም ኢነማ ቡዕቱ ሊኡተሚመ መካሪም አልአኽላቅ ሲሉ የስነ ምግባራቶችን ሁሉ ነው አይደል? አጠቃላይ ነው። እዛ ውስጥ ተውሂድም አንድ የአኽላቅ ዘርፍ ነው ማለት ነው። የአኽላቅ ዘርፍ ነው። ተውሂድ፣ ፍትህ፣ እውነተኝነት፣ ታማኝነት የሚባሉት ነገራቶች ሁሉ እዚያ ስር ይካተታሉ ማለት ነው። ያኒ ኹሉቅህ ከአላህም ጋር ያለህ ከሰውም ጋር ያለህ የተስተካከለ መሆን ማለት ነው። አላህም ካዘዘህ ቦታ የማያጣህ መሆንና ከከለከለህ ቦታ ማትገኝ መሆን هذا من الخلق። እንደገና ከሰዎችም ጋር ደግሞ ያንተን ማንነት የሚያጎድፍ ቦታ ላይ አለመገኘት፣ ካነጋገር ስትግባባ፣ ስትኗኗር፣ ስትሻሻጥ፣ ስትገዛ፣ ስትኖር በጣም ያኒ ሙሉ ስብዕና ማለት ነው። ስለዚህ ለመግባር የማይገባበት ቦታ ራሱ የለም። ሁሉም ቦታ ላይ ነው። ሐታ ሐማም እንኳን ስንገባ ማውራትና ለማውራት ላይ ከስነ ምግባር ጋር ይያዛል ይመስለኛል። ሐታ ስታወራ ራሱ اغضض من صوتك ان انكر الاصوات لصوت الحمير። ያለ አግባብ ዝም ብሎ መጮህ خارج الاخلاق ነው። ያለ አግባብ ሒማር ጋር ከአህያ ጋር ነው ان انكر الاصوات لصوت الحمير። ስትሄድ اغضض ምንድነው ولا تمشي في الارض مرحا بكرات ملكو تنبطራት انك لن تخرق الارض ولن تبلغ الجبال طولا። ይሄ ሁሉ እዚያ ውስጥ ይካተታል። ስትለብስ አለባበስህ ሐታ አካባቢ ላይ የማይለበስ ነገርና አንተን ለብቻ ሊያሳይህና ያኒ ወጣ የሚያደርግህ ነገር ራሱ መልበስ የለብህም። ይሄ ራሱ ከአኽላቅ ነው። አሳይህንን እንትን ብለህ ታውቃለህ። ሙሉ ሀያታችንን የምንዳስሰው በደንብ አሁን የተናገሩት በጣም ነው ያጀበኝ። ማለት የሆነ አካባቢ ላይ ማለት የሚለመድ በቃ የዘወተረ አለባበስ ይኖራል። አንተ ከዛ ወጣ ብለህ መታየትህ ራሱ በቃ አንተ ወጣ የሚያደርግህ ነገር መኖር የለበትም። ያኒ ያ ነገር አንተ ቁድዋ የሚያደርግህና መልካም ሆኖ ሰዎች እንዲከተሉ የሚፈልግ ካልሆነ በስተቀር ያኔ ሰርተህ ማሳየት የሚፈልግበት አጋጣሚ አለ፣ ኢስላም የሚያበረታታው ማለት ነው። እንደገና ተናግረህም ደግሞ የምታስተምር ከሆነ ደግሞ ተናግረህ የምታስተካክልበት። ከዚያ ውጭ ዝም ብሎ በየቦታው መጮህ በየቦታው እንትን ማለት خارج الاخلاق። አደብና አኽላቅ ተመሳሳይ ናቸው። ራሱ አኽላቅም አደብም አንድ ላይ ተመሳሳይ ናቸው። ምናልባት ሼህ አሁን በሰፊ ያነሱልን ያሉትና እስኪ ስነ ምግባር መገለጫዎች የሚባሉትን ቅድም እያላችሁልን ነበርና እንደው ከነሱ ውስጥ እስኪ እንደው ያንዳንዱ ተዘራ አድርገን አንድ ማየት ብንሞክር ኢንሻአላህ። ለምሳሌ አሁን እውነተኝነት አንድ የስነ ምግባር መገለጫ ነው ወይ ደግሞ ዋና ቤዝ ነው። እውነተኝነት
የዛሬ እንግዲህ ፕሮግራማችን ኢርፋን ፖድካስት ሲዘጋጅ በረሱላችን ሰለላሁ ዐለይሂ ወሰለም ሀያት ላይ የሚያጠነጥን ነው። የተለያዩ ሼኾች የተለያዩ ዱዓቶች የተጋበዙ እዚህ መድረክ ላይ የተለያዩ ሀሳቦችን ከረሱል ጋር በማያያዝ የምናነሳውና እያንዳንዱ እነዚህ ስነ ምግባር መገለጫ የሚባሉት ረሱል እንዴት ነበር ያሳለፉት አለበት ነው እንዴት ነበር የሚለው የዳሰስን ምን ይመስለኛል ምን ይመስል ነበር ከነዚህ መገለጫዎች ጋር ትክክል እና እውነተኝነት የሚለውን ሼኽ እንደ ዳሰስ ብታረጉልን። ረሱል ዐለይሂ ሰላቱ ወሰላም የመልካም ስነ ምግባሮች ሁሉ መነሻ ነበሩ። فهو منبعه فهو منشأه መነሻ ነበሩ። ይሄ ደግሞ قبل الإسلام ማለት قبل أن يعرف نبوته ነብይነታቸውን ከማወቃቸው በፊት ራሱ ነብያችን ዐለይሂ ሰላቱ ወሰላም የመልካም ስነ ምግባሮች ሁሉ መነሻ ናቸው። አሁን ያነሳኸው ለምሳሌ ከመልካም ስነ ምግባሮችና ከኢስላም እሴቶች ውስጥ ዋነኛውን ሲድቅን ነው፣ እውነተኝነታቸውን ያነሳኸው አይደል? እውነተኝነታቸው እኮ ነብያችን ዐለይሂ ሰላቱ ወሰላም ነብይ ከመሆናቸው በፊት ራሱ የእሳቸው መገለጫ ነበር። አሳዲቁል አሚን ነበር የሚባሉት ረሱሉ ዐለይሂ ሰላቱ ወሰላም። አሳዲቁል አሚን እውነተኛው ታማኙ ማለት ነው። እነዚህ ደግሞ ነብይ ሳይሆኑ ነብይነት እንትን ሳይሉ እና ከልጅነታቸውም ጀምሮ ይህ ባህሪያቸው ነበር። አላህ ዐዘ ወጀል ለትልቅ ነገር ያጫቸው ነብይ እንደመሆናቸው አልባሌ ቦታ ላይ ተገኝተው አይታወቁም። እውነት እንጂ ተናግረው አይታወቅም። እውነት ቦታ እንጂ ተገኝተው አይታወቅም። ፈሰበተ ነቢያችን ዐለይሂ ሰላቱ ወሰላም አንድ ጊዜ እንደው አልባሌ ቦታ ተገኝተው የማይታወቅ መሆናቸውን የሚገልጽ አንድ ጓደኛ ጋር ከከተማው ወጣ ብሎ ፍየል እንጠብቅ ነበር አሉ። የአካባቢው ወጣት ሰርግ ሲኖር ምን ሲኖር ወጣ እያለ የሚጨዋወትበት አጋጣሚ አለ። እሳቸውም ወጣት እንደመሆናቸው አንድ ቀን ጓደኛዬን እስኪ እንደዚህ ጠብቅልኝ እስኪ እኔም ወጣ ብዬ ልጫወት አልኩት አሉ ዐለይሂ ሰላቱ ወሰላም። እና በቃ ሂድ ዛሬ አለኝና ሸኘኝ አሉ። ወደ ከተማው ብቅ ብዬ የሆነ የአካባቢው ሰርግ ነበርና ልጆች ኮረዳዎች ይጫወታሉ። ገና የእንትኑን ድምፅ ስሰማ አልቀላሁ ዐለየ ነውም የሚሉ ወማ ነባህኒ አው ማ ሰሓኒ ምን ነውም ኢላ ሐሩ ሸምሲ እና አንግተው ሌሊት ነው እንግዲህ የሚጫወቱት ፀሐዩ ነው የቀሰቀሰኝ አሉ ሰለላሁ ዐለይሂ ወሰለም። አላህ በዚህ መልኩ የሚንከባከባቸው ከመሆናቸው ባሻገር መጥፎ ባህሪያቶችን መላበስ አልነበራቸውም። ካነ ሳዲቀል አሚን ወሚማ የዱሉ ዐላ ዛሊክ ከዛሊክ ነቢያችን ዐለይሂ ሰላቱ ወሰላም እድሜያቸው ገና 35 ዓመት ላይ ያለ ካዕባን ጎርፍና ምናምን አፈራርሶት ነበር። ያንን ካዕባን ለመገንባት የመካ ሰዎች ተሰባስበው ከሐላል ገንዘብ አዋጥተው ምን ብለው መገንባት እየገነቡ እያለ ሐጀረል አስወድ ቦታ ላይ ደረሱ። ሐጀረል አስወድ ቦታ ላይ ሲደርሱ እዛ ላይ ኺላፍ መጣ። የእያንዳንዱ ጎሳ እኛንን እናንስነር እዛ ቦታ ላይ የማስቀመጥ ክብሩን የምንጎናጸፈው እኛንን የሚል ሐታ በቃ ደም መፋሰስ ደረጃ ላይ ደረሱ። በኋላ በመጨረሻ ከነሱ ውስጥ አቂል የሚባሉት ከመሃል ገቡና አሸማገሉ። ምን እናድርግ? በቃ አሁን እንግዲህ ሁሉም እንትን አላለም አይደል? ሁሉም የክብር ባለቤት ነው። ሁሉም ኃይል ያለው ሰራዊት ያለው ጦርነት ቢገቡ ላይ ብዙ ደም የሚፋሰስ ህዝብ ነው ያለው። ሚንባብ ሸይባ የመጀመሪያ ገቢ እንጠብቅና የገባው ሰው በሰጠው ፍርድ እንስማማሉ። ከዚያ የመጀመሪያ ይህን ስምምነት ከወሰኑ በኋላ ቦታው ላይ የሉም የአላህ መልእክተኛ። የገቡት ማን ሆኑ? ነቢያችን ሰለላሁ ዐለይሂ ወሰለም። እድሜያቸው 35 ዓመት ነው። ሲገቡ ገና ሲያዩ ሁሉም ተስማማ። ሀዳ ሳዲቁል አሚን አሉ። እንደ ሙሐመድ አልአሚን አይደል? እንደ ታማኙ እውነተኛው ሙሐመድ ነው። ሙሐመድ ብን ዓብድላህ ሰለላሁ ዐለይሂ ወሰለም እና የዛኑ ጊዜ ራሱ በእውነተኝነት የተገለጹ ረሱል ናቸው። በኋላም ደግሞ በሳቸው ላይ የወረደው ቁርአን ያ አዩሃ አለዚነ አመኑ ኢተቁላህ ወኩኑ መዐ ሳዲቂን፣ አላህን ፍሩ ከእውነተኞች ጋር ሁኑ። ወኩኑ መዐ ሳዲቂን፣ ሲድቅ እውነተኝነት ኢስላም ውስጥ ትልቅ ቦታ ነው ያለው። فلذلك ثبت في الحديث الصحيح عن رسول الله صلى الله عليه وسلم إن الصدق يهدي إلى البر وإن البر يهدي إلى الجنة ولا يزال الرجل يصدق حتى يكتب عند الله صديقا. እውነት ወደ መልካም ነገር ብቻ ነው የሚወስድህ፣ መልካም ነገር ደግሞ ወደ ጀነት ነው የሚያደርስህ። አንድ ሰው ሁል ጊዜ እውነትን ተጠባብቆ አይናገርም አላህ ዘንድ እውነተኛው የሚል ማዕረግ እስከሚጻፍለት ድረስ ነው ያሉት ረሱሉ ዐለይሂ ሰላቱ ወሰላም። አስተምህሯቸው ራሱ እውነትን ለመናገር ያለው ደረጃ ነው። እንግዲህ አላህ ዘንድ ይሄንን ይጻፋል ስሙ።
ስለዚህ ሐሰን ምን አሰብኩ መሰላው የኔ ስም አላህ ዘንድ ምን ይሆናል አላህ ሁላችንም አላህ ወቅት አቻይ አላህ ሁለተኛውን ወይስ ይሄ ይሁን ባለው የለት ተለት ኑሯችን በደንብ ይገልጻል። ሰው ዘንድ ራሱ አይደለም አላህ ዘንድ ሰው ዘንድ ራሱ ምንድነው ይሄ ውሸታሙ ሐሰን አላሁ አክበር እውነተኛው ሐሰን ነው የሚባለው? ይሄ ራሱ በጣም ትልቅ ጥያቄ ነው። እዚህ ጋር አንድ የሚወራ እንደ ቅሳ አለ። አንድ እረኛ ነበር። እሺ አካባቢው ላይ ጥሩ እንትን ያለው ወደ ተራራው እየወጣ እንትን የሚል አንድ ቀን ብድግ ብሎ ጮኸ። ፍየሎች ምንድነው ብሎ ህዝቡ አንበሳ መጣብኝ ፍየሎችን ሊበላብኝ ነው አለ። ሰው ዱላ ያለው ዱላውን፣ ገጀራ ያለው ገጀራውን እንትን ያለው ሄደ። እዛ ሲሄዱ ሳቀባቸው። እሱ መቀለዱ ነው። አላሁ አክበር ምን አይነት ባለጌ ነው ብሎ ተመለሰ ህዝቡ። በሁለተኛው ቀን በእውነት መጣበት አንበሳ፣ ፍየሎችን ለቀመበት። ሲበላበት ሲጮህ እንዲህ አዳመጠ። ያ ልጅ ተጃጃለ። ወለዳሊክ አሁን እሱ ስላነሳው እኮ ውሸት ሲናገር ሰውየው ካየ እንትን ማለት ሰውየው ላይ ውሸት ካየህበት እውነት ይናገራል ብለህ አትገምትም። ፈካነ ኹሉቁ ረሱልላህ ሰለላሁ ዐለይሂ ወሰለም ከዛሊክ አንድ ሰው ሲዋሽ ካዩት መልሶ ወደ እውነት ይመለሳል፣ እውነት ይናገራል የሚል እንትን አይሉ ለራሳቸው ዋሽተው ስለማያውቁ ማለት ነው። ውሸትን በጣም የሚጠሉት ኹሉቅ ነበር። فهو بغيض في الإسلام በጣም የተጠላ ስለምግባርና ባህሪ። አንድ ሐዲስ አለ አይደለም ሙእሚን ዝሙት ሊሰራ ይችላል ሊሰርቅ ይችላል ነገር ግን እንዴት ነው አስተምረተም المؤمن يزني ويسرق المؤمن لا يكذب ነው ያሉት። ምክንያቱም ከذب የመጥፎ ነገራቶች ሁሉ ቁንጮ ነው። ምናልባት በአማርኛ በተደረገው ነገር መንገድ ታዳሚዎቻችን ነው المؤمن يزني ويسرق የሰው ልጅ ሙእሚን የሆነ ሰው ያመነ ሰው ግን በዚያን ሰዓት ያንን የተከለከለ ነገር በሚሰራበት ሰዓት እምነቱ ውስጡ ኖሮ አይደለም የሚሰራው የሚል ሌላ ሐዲስም አለ እንጂ ዝሙት ላይ ሊወድቅ ይችላል፣ ስርቆት ላይ ሊወድቅ ይችላል፣ የተለያዩ ወንጀሎች ነገር ግን አይዋሽም አሉ። المؤمن لا يكذب አይዋሽም አሉ። لأن الكذب صفة المنافقين የሙናፊቅነት መገለጫ እኮ ኡላኢከ ሁሙል ካዚቡን የሚለው አላህ ሱብሓነሁ ወተዓላ ሙናፊቆችን ነው። ሙናፊቅ ብሎ ማለት ደግሞ الذي يبطن الكفر ويظهر الإسلام ውስጡ ክህደትን ይዞ ከላይ ሙስሊም መስሎ የሚታይ ማለት ነው። ስለዚህ እጅግ በጣም ክፉና መጥፎ የተወገዘ ባህሪ እስላም ውስጥ ቢኖር ውሸት ነው። ምናልባት እንትንም ደግሞ ትዛል ኢነላህ ላ ይህዲ መን ሁወ ካዚቡን ፋር አይና አላህ ውሸታምና እጅግ ከሃዲ የሆነን ሰው አይመራውም ማለት እኮ ነው። ወደ ቀና መንገድ ራሱ አይመራም። فلذلك ይሁን ያነሳነው ሐዲስ እኮ ይሄን فإن الصدق يهدي إلى البر أي إلى الخير ማለት ነው። ወደ ቀና መንገድ የሚመራህ ምንድነው? እውነተኝነት ነው። ወደ መጥፎ ነገር ምንድነው? وإن الكذب يهدي إلى الفجور አሉ وإن الفجور يهدي إلى النار በዚያው ሐዲስ ላይ ማለት ነው። ውሸት ወደ አመጽ ወደ ጥመት ነው የሚመራህ። የሚወስድህ መንገድ ሁሉ አንዱ ውሸት ትናገራለህ፣ ያን ውሸትህን ደግሞ እንዳይታወቅበት ስትል ሌላ ውሸት ትዋሽበታለህ። ስደርብበት ወደ ጫካ ገብተህ ትቀራለህ። ያ ደግሞ የት ነው የሚወስድህ? ወደ ጀሃነም ይወስድሃል። ولا يزال الرجل يكذب حتى يكتب عند الله كذابا ውሸታም ውሸት ከመዋሸት አይዘልም አንድ ሰው አላህ ዘንድ ውሸታም የሚል ታፔላ እስከሚለጥፍለት ድረስ ማለት ነው። ያኔ ከዚያ በኋላ ወዴትም መሄድ አይችልም። فلذلك فالكذب مشكلة حفظنا الله በጣም አሁን በዘመናችን ላይ ካለው እንትን ላይ ስንመለከተው ምሳሌ ንግድ ቦታዎች ላይ ምናምን ብናይ አሁን ሙእሚኖች እንደው ሙእሚን አንድ ሰው ሙእሚን ነው ተብሎ የሚገለጸው መስጂድ ሊመላለስ ይችላል፣ አለባበሱ ጥሩ ሊሆን ይችላል። ነገር ግን ብዙዎቻችን የተፈተነበት ነገር ውሸት ነው። ንግድ ቦታዎች ላይ ስንሄድ እንደው ቀለል አድርገን የ5 ብሩን 10 ብር የ10 ብሩን 20 ብር እያለን በቀላሉ መዋሸት ያውም ደግሞ ከመሐላ ጋር እና ይሄ በደንብ ውድ ተመልካቾች እንግዲህ አጽንኦት ልንሰጠው የሚገባ ነው። በጣም ረሱል ሰለላሁ ዐለይሂ ወሰለም አቋረጥኩ ይቅርታ። ረሱል ሰለላሁ ዐለይሂ ወሰለም አሁን ሲያወሩ ሸኻችን እውነተኛው ነገር ለእውነተኛው ሰው ነው የወረደው ማለት ነው፣ ለሚገባው አካል ነው። ስለዚህ ያዝነው እስልምና ትልቅ ይሄ የእውነት መገለጫ የሆነውን ነገር የፍትህ በቃ እውነት ማለት ብዙ ነገር ነው። ከጎን ይዟቸው የሚመጣ ብዙ ኸይር ነገሮች አሉ። የዛ ሁሉ
የሆነውን ትልቁን እምነት የያዝን ሰዎች እንግዲህ በእንደዚህ አይነት በትንሽ ነገር ብቻ በ5 ብር በ10 ብር በምናገኛት ነገር እውነተኛው ነገር በእውነተኛው ላይ የወረደ ሲል ሱረቱ ዙመር ያለው ውስጥ ያለው አያት ተዛለኝና ወለዚ ጃአ ቢስድቅ ወሰደቀ ቢሂ ኡላኢከ ሁሙል ሙተቁን ጃአ ቢስድቅ እውነቱን ይዞ የመጣው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እውነትን ያስተማሩት ወሰደቀ ቢሂ አቡበክር ተብሏል ወይም ደግሞ ጃአ ቢስድቅ ጅብሪል ወሰደቀ ቢሂ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም እና እውነትን ይዘው የመጡ እውነትን ያስተማሩ እውነትን የኖሩ እውነትን የሚወዱ ለእውነት የኖሩ ነብይ ናቸው ያሉን ሰለላሁ ዐለይሂ ወሰለም ውሸተኝነትን ጭራሽ የማይወዱ የማይቀበሉ እኛ ግን እንደቀላሉ ሐታ ማርካት ያኒ ምንድነው የሚባለው እዚህ እንትኖች ላይ ልብሶች ላይ የሚለጠፉ እንትኖችን የሚያመለክቱ ነገሮች ብራንዶችን በቀላሉ እንቀይራለን። ለምሳሌ አንድ ቻይና ዝም ብሎ ትርብስብስ የተሰራ ነገር ያመጣና እንግላንድ እንትና ብሎ ይለጥፍበታል። هذا اكذب الكذب ከውሸት ሁሉ ውሸት እኮ ነው፣ አላህ ዘንድ ያስጠይቀዋል። ይሄንን ነገር እየደጋገመ በዚህ በውሸት ገንዘብ ተጨማሪ አግኝቶ የሚበላው ሱህት ነው። የረሱል ወዳጅ የሆነ ሰው የረሱልን ፈለግ የሚከተል የሆነ ሰው መሆን ጭራሽ መከተል የለበትም። እንዲህ አይነት ውስጥ መግባት የለበትም። ምናልባት ቡኻሪ መሰለኝ ባልሳት ሼክ እንግዲህ አንተ እንትናላችሁ ሐዲስ ሲሰበስቡ ርቀት የሁለት ወር መንገድ ተጉዘው ምናምን የሚል ነገር እሱን እንደው ብታጫውትን። አዎ እንግዲህ ቡኻሪ ሆኖ ማንኛው ሼክ አላቅም ቡኻሪ ሐዲስ ሲሰበስቡ አንዱ ሼክ ዘንድ ሄዱ ከሱ ላይ ሐዲስ ለማውራት እዛ ሲደርሱ ያ ሼክ በቅሏቸው እንትን ብላባቸው ፈርጥጣባቸው በቅሎ ለመያዝ እሳቸውን እንዲህ አድርጎ ከብቶ እንደዚህ ይታለላል እያሉ ምንም ግን አልያዙ ለመቀበል በቅሎይቱን ለመያዝ ይሄዳሉ። ከዛ እሷ አንዳች ያለ መስሏት መጣች። ድሮ ለምዳ ስለነበር መጡ። ልብሳቸው እንዴ ለምንድን ልሰጣት ነበር እንዴ ምንድን ያደረግከው ሲሉት አይ እኔስ ለመያዝ እንዳው ዝም ብዬ አታለልኳት እንጂ አሉ። እንስሳ ያታለል ካንተ ለነብዩ ሐዲስ ካንተ ለመብራት ብቁ አይደለህም ብለው ተመለሱ። ላኪን ላ አዕሪፉ አንሁ ሁል ቡኻሪ አም ገይሩሁ ቡኻሪ ሆኖ ሌላ ማንኛቸው እንደሆነ አላስታውስም አላውቀውም። ዑሙመን ሙሐዲሶች በጣም ጥንቃቄ ነው የሚያደርጉት። ቡኻሪ ይህን ሐዲሳቸውን የሰበሰቡት በጣም ብዙ ከሆነ ቁጥር ውስጥ አጣርተው ነው ያመጡት። فلذلك የልፋታቸውን ሰዋብ አላህ እያንዳንዷን እንትን ሲያስቀምጡ እያንዳንዷን ሐዲስ ሲጽፉ ረክዓተይን ሰግደው ያ ረቢ ብለው ነው የጻፉት። ይሄውን ቡኻሪ ተብሎ የሚቀመጠው فلذلك فالله سبحانه وتعالى رفع الله قدره ደረጃቸውን በእውነት በረከት ከፍ አደረጋቸውና فهو أصح كتاب بعد كتاب الله ከአላህ ኪታብ በኋላ صحيح የሚባለው የኢስላም ኪታብ የኢስላም መርጂዕ የኢስላም ሪፈር ቡኻሪ ነው። እውነትን መሰረት አድርገው ስላስቀመጡት ማለት ነው። هذا هو ከእንትን ጋር ተያይዘ ደግሞ ይሄ ጃዕፈር ወደ ስደት ሀገራችን ሀበሻ ላይ በመጡበት ሰዓት እስኪ መሐመድ ማለት ወይ ደግሞ ነብይ ነኝ የሚለው ማን ነው ምን አይነት ሰው ነው ብለው ሲጠየቅ የነበረው ክስተትስ? አዎ እሱ ደግሞ አምር ብኑ አልዓስና ማን ነው ሰዒድ ብኑ ዓምር ነው ላ ሁለታቸው ናቸው የተላኩትና አንደበተ ርቱዕ ናቸው። በጣም ተሟግተው የሚያሳምኑ ናቸው። እንደገና ነጃሺ ደግሞ ዘንድ ወዳጅነት ያላቸው ሰዎች ናቸው። መርጠው የላኩት ቁረይሾች ማለት ነው። የዲፕሎማሲ እንትን ብቃት ያላቸው ማለት ነው። መጥተው ነጃሺን አናገሩት። ነጃሺን ሲያናገሩት አንተ ዘንድ ከኛ የሆኑ ወጣቶች ነገራቶችን አገናዝበው የማያዩ ከህዝባቸው አፈንግጠው ወደ አንተ ተጠግተዋል። ቂላቂሎች ናቸው። ምንም የሚያውቁት ነገር የላቸውም። አዲስ ሃይማኖት ያመጡ ብሎ ሲያሳመን ነጃሺ ይዘህ ሂድ አሉት። በኋላ ግን ጃዕፈር ብኑ አቢ ጣሊብ እንዴት እንላካለን አንተን መርጠው ነብዩ አለይሂ ሰላቱ ወሰለም ላ يظلم عنده احد እሱ ዘንድ ማንም ሰው የማይበደልበት ንጉስ ነው ሂዱ ብለው ልከውን እንዴት አሳልፈህ ትሰጠናለህ ሲሉ ምንድነው ነብያችሁ ይዞ የመጣው ምንድነው የሚያዛችሁ ሲል አማናን በመጠበቅ እውነትን በመናገር ምንድነው እኛ በፊት ያው ውሸት እንናገራለን እውነት አንናገርም ሰውን በደላለን ጉልበተኛው ደካማውን ይበላል እንደዚህ አይነት ላይ የነበርን ሰዎች ነን ብሎ ሲል እውነትን በመናገር ነው ያዘዘን የሚለውን አካቷል እዚያ ውስጥ አመረና بالصدق والامانه እና صدق ከመጀመሪያም ጀምሮ ኢስላም ትኩረት አድርጎ ያስተማረው ኹሉቅ ነው ማለት ነው።
ስለ እውነተኝነት ማውራት በቃ በደንብ ሰፊ ነገር ነው የሚፈልገው አይደለ? አንድ ሰዓት እዚህ ትንሽ መቀማመጥ ብቻ ራሱ አይበቃውም። በጣም ረጅም አንድ ቀንም ላይ በቃው ይችላል። በትክክል። ስለዚህ አሁን እስልምና ስለ ሲድቅ ረሱል ሰለላሁ ዐለይሂ ወሰለም በዚህ ልክ እውነተኛ ነበሩ ብለን በደንብ በሰፊው አየን። ሌላ ሁለተኛው መገለጫ ደግሞ የረሱል ሰለላሁ ዐለይሂ ወሰለም በጣም የሚገርመው ቀደምም ካነሳ ነው ጋር ታማኝነት ነው። እስኪ ደግሞ ስለ ታማኝነቱ በአጠቃላው አላሁ ዐዘ ወጀል ነቢዩን ዐለይሂ ሰላቱ ወሰላም ሲገልጻቸው ኢነከ ለዐላ ኹሉቅን ዐዚም አላቸው። አንተ በታላቅ ስነ ምግባር ላይ ነው ያለኸው። ይህን አያት ሲፈስሩት ምን ይላሉ መሰለ? ሁለት ሙአኪዳዎችን አስገብቶበታል ይላሉ። ይህ ነገር ማጠናከሪያ፣ ቋንቋው ውስጥ ማጠናከሪያ የሚባሉ ነገራቶች አሉ። ኢነ ያለችው አንድ ማጠናከሪያ ቃል ናት። ለዐላ የምትለው ደግሞ ላሚቱ አሁንም ሌላ ማጠናከሪያ ናት። ጉዳዩ በጣም እውነተኛና በቃ ትልቅ ደረጃ ላይ ያሉ መሆናቸውን ለመጠቆም የሚጠቀምበት ነው። ቋንቋው ውስጥ ይሄ ትልቅ ቦታ አለው። فلذلك الله سبحانه وتعالى أنت على خلق عظيم أنت على خلق عظيم مالتك وجنة أنت طروس مقبار الله አይደለም እኮ አንተ በርግጥ ታላቅ ስነ ምግባር ላይ ነህ አረጋግጦ ማለት ነው አለ አላሁ ዐዘ ወጀል። فنبينا محمد صلى الله عليه وسلم የትኛው ሙሉ ስነ ምግባር የትኛውም ጥሩ ስነ ምግባር ሁሉ የተላበሱ ናቸው። فلذلك يقول البوصيري عليه رحمة الله فاق النبيين في خلق وفي خلق ولم يدانوه في علم ولا كرم فكلهم من رسول الله ملتمس غرفا من البحر أو رشفا من الديم إلى فاق النبيين نبياتهم كل بلد على بمندن في خلق بافت آتر يسونة وبت يسونة حق أمامة صوت آيوتو آيت أقباتشو من البريلال نبيونكو عليه الصلاة والسلام لما جمر يأيواتشو هلو ليس هذا وجه كذاب نوم ملت عبد الله بن سلام أيهودا نو يا يهودا عالم نو ወደዚያው ልመልሳችሁ ነው ወደ መጀመሪያው ማለት ነው። የይሁዳ ዓሊም ነው። ነብያችን መዲና ሂደው እሱ በፊት እንግዲህ ያው መዲና ሙሃጀሩ መሆኑን ከኪታቡ ላይ ያውቃልና ነብይ ነኝ ብለው እያስተማሩ ሲመጡ እስኪ ይሄን ሰውዬ ሊየው ብዬ ሄድኩኝ ይላል። ከኪታቡ ላይ የሳቸው መዋሰፋቶች አሉት። ገና ሳየው ብቻ علمت أن هذا الوجه ليس وجه كذاب ይላል። ፊታቸውን ሳይ በቃ ይሄ ፊት የውሸታም ፊት አይደለም የሚለውን አረጋገጥኩኝ ይላል። فلذلك من إلى البوصيري فاق النبيين في خلق ባፈጣጠር በሰውነታቸው አቋማቸው ፊታቸው ሁለንተናቸው يعني የሰውነታቸው ደምግባት ሁሉንም ነብያቶች ይበልጣሉ። ነብያቶች ውብ ናቸው ተብሎ ስለሚታሰብ ማለት ነው። ሁሉንም ነብያቶች ነብዩላህ ዩሱፍን ማስገብቷል። እንተበ ነብዩላህ ዩሱፍን እኮ ነብያችን አለይሂ ሰላቱ ወሰለም ሸጥረ الجمال ተሰጥተዋል። በዱንያ ላይ ያለውን የውበት ግማሹን ለሳቸው ነው የተሰጠው የተባሉት ነብይ ግን ነብይነ ሲል እዚያው ተካተዋል። فاق النبيين بماذا في خلق ባፈጣጠር وفي خلق በስነ ምግባርም እንደዚሁ በስነ ምግባር ሙሉእነት ከአላህ የበለጠ ማን ይግለጻቸው? وإنك لعلى خلق عظيم فاق النبي ولم يدانوه على ምንም አልቀረቡትም እሱን እንደው ነብያቶች ሁሉ في علم በእውቀትም ሆነ ولا كرم በቸርነትም ሆነ فكلهم من رسول الله ملت ሁላቸውም ከአላህ መልእክተኛ የሚፈልጉት ነገር አላቸው። غرفا من البحر ከባህራቸው ትንሽ ጠለቅ አድርገውም ቢሆን أو رشفا من الدم ከዳመናው የሚዘንብላቸውንም ያክል እንደው የሆነ ነገር ከሳቸው ለመውሰድ ወደ ኋላ አይሉም። هذا تعبير من أن الرسول صلى الله عليه وسلم يعني أنه متصف بجميع الأخلاق النبيلة በአጠቃላይ በመልካም ስነ ምግባራቶች ሁሉ የታነጹ መሆናቸውን የገለጸበት አገላለጽ ነው። فلذلك فأمانة رسول الله صلى الله عليه وسلم ጥግ የደረሰ አማና ነበር የነበራቸው። مما يدل على ذلك ይሄንን ከሚያመለክቱ ነገራቶች ውስጥ መካ ላይ ዳዕዋ ከጀመሩ በኋላ የመካ ሰዎች በጠላትነት ፈርጀዋቸው ከፊሉ ለመግደል መንገዱን አጥቶ ነው እንጂ ከፊሉ ለማሰቃየት ከፊሉን ለማለት ያላደረጉት ጥረት የለም። ግን ውስጣቸው የነበራቸው ነባላ እንደገና የቤተሰቦቻቸው ትልቅነት ቀጥታሳቸውን ለመግደል አላበቃቸውም። وفي نفس الوقت ደግሞ ተወዳጅነታቸውም ለዛ አላበቃቸውም። እንደገናም ደግሞ የሚያስተምሩት ነገር የእልህና የእምቢተኝነት እንጂ እውነት መሆኑ አልተሰወራቸውም። አላህ ያወቁት ነው። علاوة على حفظ الله عز وجل
እንግዲህ የአላህ ጥበቃ እንዳለ ሆኖ ማለት ነው። ያን ያክል 13 ዓመት ሲያስተምሩ በጠላትነት ነው የኖሩት። ተሰድበው ታምተው የተለያዩ ነገሮች ካዛብ፣ ሳሒር፣ ካሂን እያሏቸው የኖሩት ነብይ አለይሂ ሰላቱ ወሰላም በዚያ ሁኔታ ላይ ያሉ ግን ብርቅ ነገር ያለው ሰው ከሰዎች ደበቅ ማድረግ የሚፈልገው ነገር ካለ እሳቸው ዘንድ ነበር የሚያስቀምጠው። هذا من امانته ሱብሃንአላህ። ለዚህም ሲባል እኮ ነው ነብያችን አለይሂ ሰላቱ ወሰላም ሂጅራ ለመውጣት ሲሉ ልጃቸውን ያጎታቸውን ልጅ አጠገባቸው ያሳድጉትን አሊ ኢብኑ አቢ ጣሊብን በላንተኔ ቦታ ላይ ተኛ፣ ምንም መጥፎ ነገር አይደርስብህም፣ ከኔ ወደ ኋላ ቅርና እኔ ጋር ያሉትን አማናዎችን ይሄ ገሌ ሰጣጥልኝና በኋላ ትከተለኛለህ ነው ያሉት። ወደ ኋላ ያቀሩት እሳቸው ዘንድ ያለውን አማና ለመመለስ ነው። በዚያን ሰዓት ግን ያ አማና እሳቸው ዘንድ በሚኖርበት ሰዓት አላሁ ሱብሓነሁ ወተዓላ ሲገልጸው ምን ይላል? ወኢዝ የምኩሩ ቢከ አለዚነ ከፈሩ ሊየቅቱሉክ አው ዩስቢቱክ አው ዩኽሪጁክ ወየምኩሩነ ወየምኩሩላሁ ወላሁ ኸይሩል ማኪሪን ያለበት ወቅት ላይ ትልቅ ስብሰባ ተደርጎ ይሄ ሰው ምን እናድርገው ሐታ ታላቁ ጠላት ቀንደኛው ጠላት የሰው ልጅ ጠላት የሆነው ሸይጣን ራሱ ሰው ተመስሎ የመጣበት ማለት ነው። እዚያን ላይ ለመጋራት ስብሰባ ውስጥ ገብተዋል፣ ተሳትፈዋል። ከደጋ አካባቢ የመጣ ሽማግሌ ነኝ ምናልባት ጥሩ ሐሳብ ከኔ አታጡም እያለ ገብቷል። እና እዚያ ላይ 3 ትልልቅ ነጥቦችን ያነሱት። ይሄንን ሰው ምን እናደርገው ሲሉ አንዱ እንደው አንድ ጎጆ ነገር እንስራና ሽፍን እናድርጋትና እዚያ ውስጥ እንሰራው እስከሚሞት ድረስ እዛው እንጠብቀው አለ። ኧረ እባክህ አይሆንም አለ አቡ ጀህል ከጓደኛው ከሰይጣን ጋር ነው። አንዱ ደግሞ ግመል እናስከርና እዚያ ላይ ግጥም አድርገን እንሰራውና እንልቀቃት በጥስጥስ ብሎ ይሞት እዛ خلاص ይውጣ ከኛ ውስጥ እንረፈው እንጂ ምን እናድርጋለን? ሰይጣንና አቡ ጀህል አይሆንም አሉ። ባንድ ላይ እየተባበሩ የምላሱን ጥፍጥና እያወቃችሁ እውነተኝነቱን እያወቃችሁ አንዱ ጎሳ ካገኘው እሱን እንደንትን አንግሶ መጥቶ እንደገና እናንተን ወሮ የበታች ያደርጋችሁ የለም እንዴ? ይሄ አግባብ አይደለም ማለት እውነቱን እኮ ነው። ነብዩን አለይሂ ሰላቱ ወሰላም ሌሎች ጎሳዎችና መንገስ የሚፈልጉ ጎሳዎች ቢያገኟቸው አንከባክበው እሳቸው እስካሉ ድረስ ንግስናውን ለራሳቸው አድርገው እነሱ እንደሚያስቡት ማለት ነው። ንግስና ቢሆን ኖሮ እንደገና መጥቶ እነሱን ወሮ የበታች አድርጎ ሊያኖር ይችላል። ሌላው አቡ ጀህልና ያኛው ጠላቱ የተስማሙበት እንግደለው አለ። ወጣቶች ይመረጡ ስለት ሰይፍ ይሰጣቸው። ዋናው ነገር ወደዚህ ውስጥ የገባው ታሪኩ ወሰደኝ እንጂ በዚያ ሰዓት እንኳ አማና እሳቸው ዘንድ ነበር የሚቀመጠው። ጋየቱ አማነቲሂ አስተምሯቸውም ውስጥ ደግሞ በትልቁ አጉልተው ያስተማሩት ኢነላሃ የእሙሩኩም አን ቱአዱል አማናቲ ኢላ አህሊሃ ወኢዛ ሐከምቱም በይነ ናሲ አን ተሕኩሙ ቢልዓድል። አላህ አማናን ወደየቦታው ወደ ተገቢው ሰው እንድታደርሱ ያዛችኋል። አንዱ አስተምሯቸው ነው። ሌላ አስተምሯቸው ደግሞ ኢና ዓረضና አልአማነተ ዐለ ሰማዋት ወልአርድ ወልጅባል ፈአበይነ አን የሕሚልነሃ ወአሽፈቅነ ሚንሃ ወሐመለሃ አልኢንሳን። ይህን ያስተማሩ ነብይ ናቸው። አልአማነቱል ኡላ ሂየ ልእስላም። አላሁ አክበር። አሁን እኔ ራሱ አይምሮዬ ላይ እየመጣብኝ አሁን አነሳዋለሁ እያልክ የነበረው ነገር ነው ሼኻችን ያነሱት። በቃ ትልቁ ነገር ሰውየው ለያዘው ነገር አሁን ለምሳሌ ትልቁ አማና ምንድን ነው? አንተ ጋር ትልቁ አማና ልጅ፣ ባለቤት ምናምን ትላለህ፣ ግን ከዛ በላይ የሚቀድም ነገር እኮ አለ። ትልቁ አማና እስልምና ነው። እስልምና የያዝከውን ነገር አማናውን መጠበቅ ስችል ሌሎች ነገሮችም ላይ በደንብ ትጠብቃለህ። የእስልምና አስተምሮ ነው ዞሮ ዞሮ ትልቁን አማና ከያዝክ ቀጣይ የእስልምና አማና እኮ ነው። መጀመሪያ ሚስትህ አማና፣ ልጅህ አማና በአንተ ላይ መሆኑን አንተ እስልምናን ስትጠብቅ እኮ ነው። አላሁ ስብሓነሁ ወተዓላ የመጨረሻ ሒጀተል ወዳዕ ላይ ያደረጉት ኹጥባ ላይ አደራ ካሉት ውስጥ ሚስቶችን ነው። ፈኢነኩም አኸዝቱሙሁነ ቢአማነቲላህ ነው ያሉት። ፈኢነኩም አኸዝቱሙሁነ ቢአማነቲላህ ወኢነኩም እስተሕለልቱም ፍሩጀሁነ ቢከሊመቲላህ አሉ። በአላህ አማና ነው ሴቶችን የወሰዳችኋቸው፣ ሐላል ያደረጋችኋቸው ደግሞ በአላህ ቃል ነው አሉ። ፈሊዛሊክ ግን ይህንን ያዘዘህ ማን ነው? ኢስላም ነው። ፈልአማነቱል ኩብራ ሂየል ኢስላም፣ ትልቁ ኢስላም ነው።
ثم فروعه التي قد أمر بها. نعم እንትን አሁን ላይ ምን ታስተውላለህ? እስኪ በአማና ዙሪያ ላይ እንደው የታዘብከው ነገር የለም? አሁንማ አሁን ከባድ እኮ አማና ራሱ የሚሰጥ ሰው የለም። ለማን ትሰጣለህ ብለህ እንኳን ብትል ራሱ ትንሽ ከበድ የሚልበት ሰዓት ነው ያለ። አማናውን ከተወሰደ ብዙ ጊዜ እንደውም ልክ እንደ ብድርም ብለው የአማና ማስቀምጥልኝ ብለው ከሆነ ሰው ይጠቃቀመውና አቺ ነገር ፈልጊያት ነበር እኮ እንደስተስተው እንትን እኮ አደረኳት እኔ ገና አስፈልገውም ብዬ አንተ እመልስልሃለሁ ያለ ረጅም ሰዓት የሚታሽበት ሰዓት ነው አሁን ያለውና በጣም የሚገርም እኔ ልጅ ሆነን ነው ያው አንድ ሴት ባለሱቅ በጣም ደንበኛ ነበረች፣ ሙስሊም አይደለችም። ምን ትላለች? እኛ በፊት አለች በቃ ያለንን እቃ ሁሉ መርካቶ የመኒዎች ነበሩ እንዳለ ያለንን ነገር ሁሉ ለሙስሊሞች እንሰጥ ነበረ። በቃ ያለውን አማና ብለን ያቺ ምን የሰጠናቸውን ብር ራሷን ብር እናገኛት ነበር፣ ተመልሰው እናገኛት ነበር። እኛም ምን ላይ ነበረው በፊት ሙስሊሞች አማና ጠባቂዎች ናቸው፣ አቀን ከፈለ ሙስሊሞች ጋር ስጥ። አሁን ላይ ግን ያ ነገር ጠፋ፣ የለም አሁን ላይ በተቃራኒው ነው ትላለችና እንደው ሼክ እኔ አሁን ምናልባት ተመልካቾቻችን ውስጥ ነጋዴዎች ምን መርካቶ ያላችሁ ልትኖሩ ይችላላችሁ። እንግዲህ ይሄ ትልቁ አማና እስልምና ነው ብለናል። እስልምና ከሚያስተምራቸው አማናዎች ውስጥ ደግሞ ትልቁን አማና ከጠበቅን በኋላ በሱ ስር ቀደም ቅርንጫፍ ብለው የጠቀሱት ሼኻችን አሉ። ከሱ ስር የሰው ሀቅ፣ ገንዘብ እንደዚህ ተመሳሳይ አማናዎች አሉና እሱ ዘንድ ላይ ረሱል ሰለላሁ ዐለይሂ ወሰለም አስተምሮ የህይወት ታሪካቸው ላይ በደንብ እየዳሰስን እንደው ከሷሃቦቻቸው መሃል እንደዚህ አይነት ክስተቶች አጋጥመው ረሱል ያስተማሯቸው ነገሮች ካሉ እየዳሰስናቸው ብንሄድ ረሱል ያስተማሯቸው አስተምሮ ረሱል አጠቃላይ በአማናው ዙሪያ ላይ በተግባርም በቃልም አስተምረዋል። የአማናን ጉዳይ አሁን ባነሳችሁት መሰረት አላሁ ዐዘ ወጀል በጣም ያጠበቀውና አማና ፉቅሃዎች ደግሞ አንድ ነገር ከተሰጠ ሐታ እቃዋን ራሷን መቀየር አይፈቀድም እስከ ማለት ድረስ የደረሱበት ነገር ነው። እቃዋን አይነቷን ራሱ መቀየር የለብህም፣ ገንዘብም ቢሆን አማና ብሎ ካስቀመጠ አማና ነው እንዳለ እሷኑ ራሷን መመለስ አለብህ ያሉበት እንትን ያለው። ፈሊዛሊክ አማና መጥፋት ደግሞ ነቢዩ ዓለይሂ ሰላቱ ወሰላም አማና አለመኖር የቂያማ ምልክት ነው ብለውም አስቀምጠዋል። ቂያማ ምልክት ታማኝ ሰው ይጠፋል አሉ። አሁን ያለንበት ተጨባጭ ማለት ነው። ሁላችንም ራሳችንን ራሱ የማናምርበት ሁሉም የጠፋበት ነው። ሐታ ይቃለ አነ ፊ ቀርየቲ ፉላኒ አው ከዛ አው ከማ ቃል ረሱሉላህ እንዲህ አይነት ቦታ ላይ ታማኝ ሰውዬ አለ እስከሚባል ድረስ ያ ሰውዬ ታማኝ ነው የሚባለው ደግሞ ሐታ ዘረት ኢማን ራሱ ውስጡ የሌለበት የሆነበት ጊዜ ይመጣል። ያኔ የቂያማ ምልክት ነው ብለው ያሉበት ነገር ነው። فلذلك فالامانه اهم شيء በጣም ከባድ ነው። ሌላው እንግዲህ ይሄንን ያየን ያለን ኢንሻአላህ ዛሬ ነብዩ ሰለላሁ ዐለይሂ ወሰለም ሰበእናዎች የስነ ምግባር መገለጫዎች የምንዳስሰው አንድም ረሱላችን ሰለላሁ ዐለይሂ ወሰለም ከሁሉም ወደር የሌላቸው ፍክር ላይ ንጽጽር ላይ ሊገቡ የማይችሉ ነብይ መሆናቸው እየገለጽን ያለ ነው፣ እያሳየን ያለ ነው። እግረ መንገድ ደግሞ ለኛ አስተምህሮ ነው። ይሄንን ትምህርት ወደ ተግባር መንቀይርበት ነውና እዛ ላይ በጣም እንወዳቸው ናቸው፣ ፈለጋቸውን እንከተላቸው በደንብ እንጂ የታዘዝንበትም ነው ደግሞ የሳቸውን ፈለግ መከተል። لقد كان لكم في رسول الله أسوة حسنة ጥሩ አርአያ ተደርጎላችኋል። በሁሉም የህይወት ዘርፋቸው ነው። በሁሉም ይሄ ይቀራል ለምትልበት እንትን የለም። ባበላላቸው፣ ባካሄዳቸው፣ ባኗኗራቸው፣ ባሰጋገዳቸው፣ ከሰው ጋር ከሚያደርጉት ስነ ምግባር ግንኙነት ከሁሉም አንፃር لقد كان لكم في رسول الله أسوة حسنة። ከዚያ ውስጥ ደግሞ አሁን እያነሳናቸው ያለው በትልቁ አማና የሚባለው ደግሞ አንደኛ ሸሪዓው በጣም አጥብቆበታልና በጣም የተካበደ ነገር ነው። ሁለተኛ የነብዩ ባህሪ ስለሆነ እሳቸው ደግሞ የኛ አርአያ እንደመሆናቸው በእሳቸውም በዚህ ፈለግ በዋነኝነት ልንከተል ይገባል ኢንሻአላህ። ሌላው የስነ ምግባራቸው መገለጫ እንግዲህ ብላችሁ ቅድም ሼህም ካነሱት ውስጥ ትዕግስት ነው። ትዕግስት አብሮን ሊዋሃደን የሚገባውና አንድ ሰው ስነ ምግባር አለው ከተባለ ከዛ ውስጥ የሚካተተው ትዕግስት መኖር ነው። እስኪ ነብያችን ሰለላሁ ዐለይሂ ወሰለም በትዕግስት ዙሪያ እንደው እንዴት ነበሩ? ምን አይነት መከራዎች ደርሰውባቸዋል? ትዕግስት ሲባል አንዳንዱ ሆነ ያልችልም አልቆጣጠርም ያለ ራሱን ይላል በሆነ ነገር ግን እስኪ ረሱላችንን ትንሽ ዳሰስ ብታረጉልን። ረሱሉ ሰለላሁ ዐለይሂ ወሰለም በዚህ ቁድዋ ነበር። በዚህ በትዕግስት በኩል ቁድዋ ነበረው። ትዕግስት በነገራችን ላይ በመከራም ጊዜ በደስታም ጊዜ የሚጠበቅ ነገር ነው።
መኖር ያለበት ተብሎ ማለት ነው። ኢስላምን በዚሁ መልኩ ነው የሚያስተምረው። አላህም ዐዘ ወጀል ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እያጠናከረ እየደጋገመ የሚያዝበት እንትን ነው። ወስቢር ነፍሰክ መዐ አለዚነ የድዑነ ረበሁም ኢነላሀ መዐ አሳቢሪን። ወስቢር ነፍሰክ ራስህን ታግስ፣ ጧት ማታ ጌታቸውን ከሚጠሩት ጋር ድሆቹ ምስኪኖቹ ጋር ማለት ነው። እንደገና ኢነላሀ መዐ አሳቢሪን አላህ ከታጋሾች ጋር ነው እያለ የሚያበረታታበት የሆነ ስነ ምግባር ነው። ወረሱሉላሂ ሰለላሁ ዐለይሂ ወሰለም ከዚህ ስነ ምግባር አንጻር አሁንም ጥግ የደረሰ ሰብር ነበር የነበራቸው። ሀያታቸው በሙሉ በትዕግስትና በእንትን የተሞላ ነው። መካ ላይ የኖሩ አንድ መገለጫ ብቻ ልንገራችሁ። ዳዕዋ ሲያደርጉ ሰሓቦቻቸው እየተንገላቱ እየተሰቃዩ እነ ቢላል ብኑ ረባህ ረዲየላሁ ዐንሁ ወአርዳህ፣ እነ ኡመየቱ ብኒ ኸለፍ፣ እነ አቡ ጀህል ስቅይት ሲያደርጓቸው አንዱ ሰሓቢይ መጣና ኸባብ ብኑ አራት ይመስለኛል ነቢያችን ካዕባ ላይ ካዕባ አጠገብ እንዲህ ተደግፈው ተቀምጠዋል አለ። አሁን ይሄ የስቃዩ ገፈት እሳቸውም ጋር ይደርሳል። ሰሓቦቹ ላይ ብቻ አይደለም፣ እሳቸውም እየተሰቃዩ ነው ያሉት። መጣና ያ ረሱላላህ አረ እንደው ተሰቃየን፣ ዱዓ ያደርጉልንም እንዴ እነዚህን ካፊሮችን እንትን እንዳጠፋልን ነገር አላቸው። እንዲህ ተደግፈው ነበር ቁጭ አሉ አለ። ምንድን ነው ከእናንተ በስተፊት ያሉት እኮ ለሃይማኖታቸው ሲሉ በጣም ይታገሱ ነበር። ሐታ አነ አሐደሁም ዩሕፈሩ ለሁ መሬት ይቆፈርለትና እስከ ሱራው ድረስ ወይም እዚህ እስከ እንትኑ ድረስ እስከ ዓናው ድረስ ይቆፈርና እዚህ ላይ ሚንሻር ምንድነው መጋዝ ተቀምጦ ለሁለት ክፍል እስከ መደረግ ድረስ ይደርሱ ነበር። ምንድነው እናንተ ገና መታገስ አሉና በተግባር አስተማሩ። ወላሂ ለዩዝሂረነ አላሁ ሃዘል አምረ፣ ይህንን ጉዳይ ይህን እያስተማርኩት ያለሁትን ዲን አላህ ግልጽ ያደርገዋል። አንዲት ሴት ከሰንዓ ተነስታ ከአንድ ሀገር ተነስታ ሌላው ሀገር ፍየሎቿን ነድታ ስትሄድ ወይም ስትንቀሳቀስ ምንም ነገር እንደማይነካት አገሩ ሁሉ ሰላም ሆኖ እስከምታረጋግጥ ድረስ ዲኑ መሬት ይይዛል። ምናልባት ዚእብ ወይም ተኩላ ፍየሎችን ይበላብኛል ካላለች ዛሊም የማያጋጥምበት ጊዜ ይመጣል ብለው ተናገሩ ነብዩ አለይሂ ሰላቱ ወሰላም። ትንቢት ማለት ነው። ረሱሉ አለይሂ ሰላቱ ወሰላም ያሳዩት ምንድነው የትዕግስት ጥግ። አንድ ቀን እያስተማሩ እያለ ዑቅበቱ ብኑ አቢ ሙዓይጥ የሚባል ሰውዬ መጥቶ በእንትኑ አነቃቸው። ጠዋፍ ላይ እያደረጉ እሳቸውን የመሰለ ትልቅ ሰው ማለት ነው። አነቃቸው፣ ግድል ታደረጋቸው። ከዚያ አቡበክር መጥተው ከነብዩ ላይ ገፈተሩት። ያ ለነብዩ የተዘነዘረው ዱላ አቡበክር ላይ አረፈ። ፊታቸው ይሄ አፍንጫቸውና ፊታቸው እስከማይለይ ድረስ ከማበጥ ድረስ ተደበደቡ። አቡበክር ማለት ነው። ሰበረ ረሱሉላህ ሰለላሁ ዐለይሂ ወሰለም። የሰብራቸው ጥግ መድረስ የመጨረሻ አቡ ጀህል ማነው አቡ ጣሊብ ሞተው፣ ኸዲጀቱል ኩብራ ሞተው በ10ኛው ዓመት ላይ እነሱ ትልቅ ደጀናቸውና ተገናቸው ነበሩ። እነዚህ ሁለት ሰዎች በእነርሱም ተከብረው ይኖሩ ነበር። እሳቸው ሲሞቱ ደጀናቸው ተሰበረና ቁረይሾች የፈለጉትን ነገር ያደርጓቸው ጀመር። ምንም ዳዕዋው ማራመድ አልቻሉም። ምናልባትም ሚረዳኝ ይህን ዳዕዋ ለማድረስ ሚረዳኝ ካገኘሁ ብለው ጣኢፍ የሚባል ሀገር ሄዱ። ጣኢፍ የሚባል ሀገር ሲሄዱ ደግሞ ከዚያ የባሰ አጋጠማቸው። በድንጋይ ደበደቧቸው፣ እግራቸውን አደሟቸው፣ አባረሯቸው። ደህና ሰው እንኳን ሳይሆን ህፃናትንና ቂላቂል ጅል እብድ ነገራቶችን መደቡባቸውና መጨረሻ አባረሯቸው። ከዚያ እንደምንም ራሳቸውን አድነው ከከተማው ወጥተው የሆነች ዛፍ ስር የድካማቸውን ቁጭ ባሉበት ጅብሪል አንድ መላኢካ ይዞ መጣ። የተራራዎች ኃላፊ የሆነ መላኢካ። هذا ملك الجبال مره بما شئت አላቸው። እንዲያጠፋላቸው። አዎ መላኢካዎች እንኳን አልተቋቋሙትም ማለት እኮ ነው ነብዩ ላይ የደረሰውን። እሱም ተናዷል። قال لرسول الله صلى الله عليه وسلم نعم مرني لأطبقن عليهم الأخشبين አለ። ይህን ሁለቶቹን ተራራዎች አንድ ላይ ጨፈልቅባቸዋለሁ እንጂ እዘዘኝ አላቸው። አይደለም አልፈልግም አሉ። እነሱ አብራክ ውስጥ አላህን ብቸኛ አምላክ አድርጎ የሚያመልክ የሚገዛ ሰው ይወጣል ብዬ ተስፋ ስለማደርግ እንዲጠፉ አልፈልግም አሉ። እሳቸው ላይ ጉዳት ሳይደርስባቸው ቀርቶ ነው አይደለም። ላኪን ካነት ሰብሩሁ ጋየት ሰብሪ፣ ትዕግስታቸው
ጥግ የደረሰ ትዕግስት ስለነበራቸው ነው። فهو صابر ورسول الله صلى الله عليه وسلم هو الذي علم الصبر وهو الذي أمر بالصبر ትዕግስትን በተግባር ያስተማሩ በቃላቸውም ያስተማሩ የትዕግስት ዋነኛነት እንትን ያደረጉ የኖሩም ናቸው። አላህም ዐዘ ወጀል እሳቸው ላይ ባወረደው ላይ ነጃ የሚወጡት ከሰዎች ውስጥ ለለዚነ አመኑ ወዐሚሉ ሷሊሓት ወተዋሰው ቢልሐቅ ወተዋሰው ቢሰብር። እንዲህ ነው ትዕግስትን ያስተማረው አላሁ ዐዘ ወጀል። ዳዕዋ ላይ ሁሌም ቢሆን ሰብር ይፈልጋል። እቺ አሁን ቀደም የቀሯት አያም ይህንን ነው የምትገልጸው አይደለም? ኢለ ለዚነ አመኑ ወዐሚሉ ሷሊሓት ወተዋሰው ቢልሐቅ ወተዋሰው ቢሰብር። በሰብር አደራ መባባል ይፈልጋል ማለት ነው። አልጋ ባልጋ አይሆንም። አሁንም በዘመናችንም እያየነው ያለው ነገር ይሄ ነው። ያው የቁድስ ጉዳይ ሲነሳ የገዛ ወንድሞቻችንን በደንብ የሚያዩትን መከራ ብዙ ችግር የሚያጋጥማቸውን ችግር እናያለን። ምናልባት እኛ ላይ መስለን ይችላል። ነገር ግን ረሱል ሰለላሁ ዐለይሂ ወሰለም ቀደም እኔ ይታየኛል ብለው ያሉት የተናገሩት ትንቢት አለ አይደለም? አሁንም ይሄም ትንቢት አለው። ቁድስ መቼም ቢሆን እንዲሁ እንደሆነች በቀኝ ግዛት ውስጥ አትቆይም። ነፃ የምትሆንበት ጊዜ ይመጣል አይደል? ለዛ ግን ሰብር ይፈልጋል። ሰብር የሚከብር ነው። ሌላው ደግሞ ሼክ ምናልባት አሁን ትልቁ በተለይ አሁን ያለን ህዝቦች እየተፈተን ያለንበት አንድ አላህን በመገዛት ዙሪያ ላይ ነው። እሱም ሰብር ያስፈልጋል ይመስለኛል። ከሱ ጋር ጊዜ ትንሽ ብትሉን ደስ ይለኛል። ምክንያቱም በየቀኑ ሶላት እንሰግራለን፣ 5 ወቅት ሶላት። ዙሁር ምን ጊዜም አለብህ፣ ምን ጊዜም ከመጥፎ ነገር ራቁ ተብለናል፣ ምን ጊዜም ደግሞ አላህን ተገዙ ተብለናልና ያስ እንዴት ነው ከሱ ጋር ተያይዘ? ሰብር 3 አይነት ነው። ሰብር ዐለ ጣዓ፣ ሰብር ዐኒል ማዕሲያ፣ ሰብር ዐላ አቅዳሪላህ ይሉታል። ሰብር ዐለ ጣዓ ማለት በትዕግስት ምንድን ነው? አላህን በመገዛት ላይ መታገስ። አላህን በመገዛት ላይ መታገስ ማለት ሁልጊዜ ሰላትህን ወቅቱን ጠብቀህ መስገድ፣ ሁልጊዜ አላህ ካለህ ቦታ ላይ አለመራቅ፣ ሁልጊዜ አላህን አለብኝ ብለህ መቀመጥ። አን ተዕቡደ አላህ ከአነከ ተራሁ ፈኢን ለም ተኩን ተራሁ ፈኢነሁ ያዕኒ አን ቱራቂበ አላህ ዐዘ ወጀል፣ ሁልጊዜ በዚያ ላይ መታገስ ማለት ነው። ለምሳሌ ሱብሒ ሰላት ናት እንግዲህ ያቺ መከረኛዋ ሰላት። ሱብሒ ሰላት ስመጥ ያለ እንቅልፍ ውስጥ ተኝተህ ብርድ ሰዓት ላይ ብርድ ልብሱ ተመችቶ ያንን ፈነቃቅለህ ተነስተህ ውዱእ አድርገህ መስጂድ ሂደህ ጀማዓ ቀላቅለህ መስገድ፣ ከዚያ ደግሞ ራስህን ያዝ አድርገህ የሆነ ያክል ቁርአን ቀርተህ መውጣት ትልቅ ትዕግስት ነው። አላህ ከኛ የሚፈልገው ይሄንን ነው። ሰብር ዐለ ጣዓ። እንደዚሁም ሰብር ዐለ ጣዓ እንግዲህ በአላህ በመታገስ ላይ ገንዘብ ላይ ለምሳሌ ገንዘብ አጥተህ ወጥተህ ወርደህ ጥረህ ግረህ የምታገኘው ገንዘብ አለ። እዚያ ገንዘብ ላይ አላህ ዐዘ ወጀል ይሄ ገንዘብ የኔ ነው አለ። ወአቱሁም ሚን ማሊላሂ እኮ ነው አለዚ አታኩም ወአንፊቁ ሚማ ረዘቅናኩም ይላል። እንዲህ አንተ ላብህን ጠብ አድርገህ ያመጣኸውን ለዚህ ድሃ አንተ ገንዘብ ላይ ፋንታ አለብህ አለ። ያ ረቢ አንተ አለዚ አዕጠይተኒ ወአንተ ረቡል ማሊ ሐቀን የሚለውን ነገር እስቲስላም አድርገህ ከዚያ ላይ ያለብህን ነገር ውልቅ አድርገህ መስጠት ሰብር ይጠይቃል። ፈሰብሩ ዐለ ጣዓቲ ዙ ሹጁን በጣም ሰፊ ነው። ወሰብሩ ዐን ማዕሲየቲላህም እንደዚሁ ወሚማ የዱሉ ዐላ ዛሊክ ሰብር በእንትን ላይ በወንጀል ላይ ወንጀል እንዳሰራ አላህ ያየኛል፣ አላህ ይሰማኛል፣ አላህ ይቆጣጠረኛል፣ በመተዌ ደግሞ አላህ ይመነዳኛል ብለህ መተው በጣም ትልቁ ደረጃ ነው። ይህንን ከሚያመለክቱ ሐዲሶች ውስጥ ነቢያችን ሐዲሱ ሰላሳ ካነ ፊ መን ካነ ቀብለኩም ሰላሰቱን አዋሁሙል መቢቱ አሉ። ከእናንተ በስተፊት ባሉ ህዝቦች ውስጥ 3 ሰዎች ነበሩ፣ አንድ ቀን አዳር ዋሻ ውስጥ አሰባሰባቸው አሉ። ዋሻው ውስጥ ባሉበት ዋሻው ተደረመሰና ተዘጋባቸው። መውጣት አይችሉም፣ የመውጫ ዘዴ የላቸውም። ስለዚህ ምን አሉ? 3ታቸውም ከዚህ ካለንበት ጭንቀት የሚያወጣን የለም ለአላህ ብለን የሰራ ነው ነገር ኖሮ በሱ ተወስለን መውጣት እንችል እንደሁ እንጂ አሉ። ከነዚያ ውስጥ አንዱ ምን አለ? ወላሂ እኔ ከሰራሁት መልካም ስራ አለ አላህ ዘንድ ያዋጣኛል ብዬ ከምለው አንዲት ያጎቴ ልጅ እጅግ በጣም ወዳት ልጅ ነበረች። እኔ ደግሞ ነጋዴ ነበርኩኝ እና ገንዘብ ልስጥሽ እና
ፍላጎቴን አርኪኝ ብዬ ስጠይቃት እምቢ አለችኝ አለ። ምቾት ላይ ባለችበት ሰዓት በሐላል መልኩ እንጂ አልፈቅድልህም አለችኝ አለ። እና ቀን ጣላትና አንድ ቀን ብድር መጣች አለ። እኔ ጋር ብድር ስትመጣ አልሰጥሽም ያን ያልኩሽን ነገር የምትተገብሪ ከሆነ እንጂ አልኮት አለ። በቃ እንግዲህ እኔ ምንም ማድረግ መሄጃ የለኝም እንግዲህ ምን አደርጋለሁ አለች። አሁን አመቻቸችው። ግን እሷ አላህን ፈሪ ነበረችና ጉዳዩን ለመፈጸም ከተመቻቸ በኋላ ሰውነቷ ይንዘፈዘፋል፣ ምቾት አይሰማትም። ኢተቂላህ ወላ ተፉደል ኻተመ ኢላ ቢሐቂህ አለችኛል። አላህን ፍራ ቀለበቱን በተገቢው እንጂ አትክፈተው አለችኛል። ያኔ አላህን ፍራ የሚለው ነገር እንግዲህ ጥግ የደረሰ ስሜት ላይ በይነ ሹዓቢሃ አልአርበዒ ከተቀመጠ በኋላ ራሱን ምቅ አድርጎ ተነሳ ከዚያ ቦታ ላይ። የኔ ጌታ የዚያ ለታ የታገስኩትና የተውኩት ላንተ ብዬ ከሆነ ፈርጀኝ አለ። ተፈረጁ ነው አንዱ ከሶስቱ። ሶስቱም አንዳንድ ነገር አቅርበዋል፣ ግን ሐቂቃ ስትመለከት ሶስቱም ከትዕግስት ጋር የተያያዘ ነገር ነው። الصبر مفتاح الفرج الصبر عن معصية الله ይሄ አንዱ አመልካች ነው። እና አንተ ነፍስያህ የሚፈልገው ነገር ነፍስያህ የምትጋብዝብህ ነገር ከአላህ ጋር የሚያጣላህ የሚያቃርንህ መሆኑን ስታውቅ ከዚያ ላይ ራስህን ማቀብ صبر عن معصية الله ነው። الصبر على أقدار الله ደግሞ አላህ በሚያመጣው ለምሳሌ ገንዘብህን ልም የሚያደርግ ነገር ሊልክብህ ይችላል፣ ወይም ደግሞ ጤናህን የሚያውክ ነገር ሊልክብህ ይችላል፣ ወይም ደግሞ በቤተሰብህ ላይ ሊመጣብህ ይችላል። ያኔ ያ ረቢ አንተ ረቢ ወአንተ الذي تتصرف بأنت የኔ ጌታ ነህ፣ አንተ ነህ እንደፈለግክ የምታደርገኝ፣ አንተ ይቅር በለኝ እኔ መቋቋም አልችልም ብለህ መተው። እነዚህን አላሁ ዐዘ ወጀል በዚህ መልኩ የሚተውትን ሰዎች ትልቅ ደረጃ እንዳዘጋጀላቸው ሱረቱል በቀራ ውስጥ የሚያነሳው አያት ያነሳዋል፣ ይጠቅሰዋል። ምንድነው የሚለው ሱረቱል በቀራ? ኢዛ አሳበትሁም ሙሲበቱን ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን። መከራ በደረሰባቸው ጊዜ እኛ የአላህ ነን ወደ እሱም ተመላሾች ነን። ምናልባት በሐዲስም ደግሞ የታጋሾች ሶብር የሚያደርጉ ሰዎች አጅራቸው ምን ያህል እንደሆነ የተጠቀሰበት ካለ ሐዲስ ሳይሆን ቁርአን ኢነማ ይወፋ ሳቢሩን አጅረሁም ቢገይሪ ሒሳብ። በቃ ኢነማ ይወፋ ሳቢሩን አጅረሁም ቢገይሪ ሒሳብ፣ ያለ ሒሳብ ያለ ግምት ሳይገባ በአላህ ብቻ እውቅና በአላህ ስጦታ የሚሰጥ ሁለት ዒባዳዎች ናቸው ያሉት። አንዱ ጾም ነው፣ አንዱ ሰብር ነው። ስፍር ቁጥር የለውም። አላህ ነው የሚሰጠውን በትዕግስት ምክንያት በትዕግስት ዒባዳ ምክንያት የሚሰጠውን ተዋብ አላህ ብቻ ነው የሚያውቀው። ዛቅ አድርጎ ነው የሚሰጥህ። ኢነማ ይወፋ ሳቢሩን አጅረሁም ቢገይሪ ሒሳብ፣ ያለ ግምት ያለ ገደብ ነው የሚሰጠው። ጾም ላይ ደግሞ ወሰውሙ ሊ ወአና አጅዚ ቢሂ ነው ያሉት። ጾም እኮ እንትን ያለበት እኮ እንዳውም ዑለማዎች ሲፈስሩ እኮ እዛ ውስጥ ሰብር ስላለ ነው። ሰብር ስላለ ነው። አንደኛ ሰብር አን ማዕሲየቲላህ አለ፣ ሰብር አላ ጣዓቲላህ አለ። ሁሉም አይነት የሰብር አይነቶች ውስጥ ተካተዋል። ጾምን በመተው አላህ ላይ አላመጽም ብለህ ራስህን እየተራብክ እየተጠማህ ነው። አላመጽም ብለህ ሰበርተ አን ማዕሲየቲላህ ثم الصبر على أقدار الله المؤلمة እንደገና በአላህ ቀደር ላይ ረሃቡ ላስ ያደርገህ በዚያን ሰዓት ዞር ብለህ እኮ ላስ ልታደርግ ትችል ነበር፣ ግን ትታገሳለህ። الصبر على أقدار الله المؤلمة አለበት። እንደገናም ደግሞ الصبر على طاعة الله والصبر عن معصية الله والصبر على أقدار الله ሶስቱም ስለተካተተበት ሰብር ስላለበት ወሰውሙ ሊ አለ አላህ ሱብሓነሁ ወተዓላ ብለው የሚፈስሩም አሉ። ምናልባት በትልቁ ፈተና ደግሞ ያለብን ሀገራችን ላይ ለብዙ ዓመታት ለመተው እየተፈለገ በተለይ እንደዚህ አላህ ወስናቸው ሰው ቤተሰብ ይሞታል ወይ የሆነ ነገር ይሆንና ልቅሶ ላይ ሐታ አስታወስከኝ ቤተሰብ መሞት ስትል አያቱን ወለነብሉወነኩም ቢሸይእን ሚነል ኸውፊ ወልጁዕ ወነቅሲን ሚነል አምዋሊ ወልአንፉሲ ወተመራቲ ወበሽሪ ሳቢሪን አለዚነ ኢዛ አሳበትሁም ሙሲበቱን ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን ኡላኢከ ዐለይሂም ሰለዋቱን ሚን ረቢሂም ወረሕመቱን ወኡላኢከ ሁሙል ሙህተዱን። ከሱ ጋር ተያይዞ እንዴት ነው ሀገራችን ለማቆምስ የሚቻለው? ሼህ አሁን ይህን ነገር የሚሰሙ ሰዎች አሉ፣ ለማቆም የሚሞክሩ ሰዎችም አሉ፣ ያላወቁም አሉ። ለምሳሌ ጥጥ ብለው ሰው በራጉ ማሳለፍ እየቻሉ ግን በቃ የተለያዩ ነገሮች ሰውንም እንደውም የሰው ልብ በሚበረብር አይነት መልኩ ሆን ተብሎ የሚደረግባቸው ደግሞ እንደ ባህል አለና እያንጎራጎሩ እየገጣጠሙ የሰውየውን እንትን እያነሳሱ ጭራሽ ባለ ብሶተኞችን የሚያስለቅሱ ይህ ትልቅ ወንጀል ነው። እሱ ቀርቶ
ያላግባቡ ማልቀስና ያላግባቡ እንደው እሱን ማስተንተንና ያን ያጡትን ነገር እንትን ማለት ራሱ ሰብር ማጣት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ቀን እየተንቀሳቀሱ እያለ አንድ ሴትዮ ቀብር ላይ ዋይ 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 ያለች አንድ ቀብር ጋር ስታለቅስ ያገኟታል። አሁን ካጠገቧ ሲያልፉ ያ አመተላህ እስቢሪ አሏት። ታገሽ እንጂ አንቺ የአላህ ባሪያ አሏት። ከዛ ምን አለቻቸው? ኢለይከ ዐኒ አለቻቸው። እባክህ ዞር በልልኝ፣ ኢነከ ለም ቱሰብ ቢሙሲበቲ አለቻቸው። እኔ ላይ የደረሰ መከራ አንተ ላይ ያልደረሰብህ ያልተያዘ ሰው ግልግል ያውቃል እንደሚባለው ማለት ነው። ረሱልን ኢለይከ ዐኒ አለቻቸው። ዞር በልልኝ እባክህ አለቻቸው። አላወቀቻቸውም። ከዚያ ረሱልም ደግሞ ታጋሽ ናቸው አይደል? ሳቢር ናቸው እኮ እሳቸው እኮ በሰዓቱ ስልጣን ምን አባሽ አንቺ ብለው ይችሉ ነበር፣ ግን አላደረጉም። ዝም ብለው አትሄዱ። ከዛ በኋላ እንዴ አንቺ ቅድም ያናገሩሽን አውቀሻል ወይ? ማን ናቸው? ረሱል እኮ ናቸው። ደነገጠች። ያ ረሱላህ ማ አረፍቱ። ስመጣ አለች ቤታቸው ክፍት ነው፣ ምንም ዘበኛ የለም አለች። የሀገሩ መሪ እኮ ናቸው፣ ንጉስ ነበሩ በዚያን ሰዓት። ምንም ዘበኛ የለም አለች። ረሱሉ አለይሂ ሰላቱ ወሰላም አዝሀዱ ኸልቅላህ መጣሁና ገባሁኝ ያ ረሱላህ አላወቅኩትም ነበረ አለቻቸው። ግን ምን አሏት? ኢነማ ሰብሩ ዐንደ ሰድመቲ ልኡላ አሏት። ትዕግስት እኮ መጀመሪያ በላኡ ሲገጭሽ በላኡ ሲደርስብህ ጥጥት ማድረግ ነው። በኋላማ ዘለህ ምን አረገዋለሁ ካሁን በኋላ ምን አረገዋለሁ ብለህ ብትተው ትዕግስት አይደለም። ያኔ እኮ ምንም ብታረገው ስላጣህ እንጂ ዘለሃል፣ ፊትህ ነጭተሃል፣ ጮኸሃል፣ ሰዋብም አታገኝም፣ የሞተውም አይነሳልህም። ምንም ከሁለት የወጣ ጎማ መሆን ነው። አንደኛ የሞተውን አያገኝም፣ ሁለተኛ ከአላህ ሊያገኝ የሚችለውን አጅር ያጣል። ከንቱ መቅረት ማለት ነው በሁሉም በኩል። ስለዚህ ያለብን ነገር ምንድነው? አላህን መፍራት፣ አላህን መጠንቀቅ፣ አላህን ማስታወስና እንደገና ሌሎች ደግሞ ከውጭ መጥተን የሰው ቁስል ኮረኮርን ሰዎቹ እንዲያለቅሱ ሰዎቹ ጭራሽ ብሶት ውስጥ እንዲገቡ የምናደርግ ሰዎች ደግሞ ይበልጥ አላህን መፍራት ነው ያለብን። ምክንያቱም ወንጀለኞች ሁነን ወደ ወንጀል ሰዎችን እያነሳሳን ያለው። ናኢሓ ደግሞ ተከልክሏል። ናኢሓ ማለት አስለቃሽ ማለት ነው። ለቀስተኞችን ቀብር አስፈጻሚ የሚሉት በዘመነኛው ቀብር አስፈጻሚ። ይሄ አሁን በጣም ክልክል ነው ሸሪዓተል ኢስላም ውስጥ። ሙስሊሞች ሆነው መጥተው በተለይ አንዳንድ ሀገር አለ ይሄ ወደ ሰሜኑ አካባቢ በጣም ነው የሚያካብሉ ድምጽ ቅላጼ እያወጡ በዚያ መልኩ ይለቀሳል። هذا حرام يا اخي። ፉቃሃዎቻችንን በሰፊው ነው የከለከሉት። በጣም የሚገርም ነው ሼህ። ይሄ ነገር ሊወገዝና እንደም ሊቆም የሚገባው ነገር ነው። ይበልጥ ደግሞ አንዳንዴ የሚገርም ምንድነው የማያለቅስ ሶብር የሚያደርግ ሰው ደግሞ ካለ ይሄ ጨካኝ ነው አያለቅስም ይባላል። ካልጮኸ ምን ካለ አይነ ደረቅ ነው። ጭራሽ አንዳንዴ እኮ ማስክ ተለብሶ አይኑ እንደዚህ ጨፍናል ሰው ራሱ። ይሄን ያህል ደግሞ የሚያሸማቅቅ ማህበረሰብም አለ። ይሄ ሊወገዝና አሁንም ሊቀር የሚገባው ነው። አንድ አጋጣሚ ልንገራችሁና አንድ ወንድማችን አያቱ ሞቱና የአክስቶቹ ልጆች ቤተሰቡ በሙሉ እንደው ሰክሮ ወየው ይላል፣ ያለቅሳል። እሱ እንዲህ ቢል እምቢ አለው። ከዛ ሰዎቹን ፈራና ኸልዋ ነገር አለች እሱ ወራለ። ከዛ እዛ ሁኖ ስለ አያቱ መሐሲን ምናምን ገመጋገምኩኛል። እንደው እንዴት አይነት አያት ነበረች ምናምን ስል እምባይ መጣልኝ። ገና እምባይ ሲደር ዋው እያለ እየዘለለ የሚጮህ አለቅሶት ውስጥ ተቀላቀለ። ይህን ሁሉ የዳረገው ምንድን ነው? አካባቢ ላይ ያለው የባህሉ ተጽዕኖ ነው። አንዳንዱ ደግሞ ምንም እንባ ሳይኖረው የሚጮህም አለ። እንባ የለውም ውስጡ እንትን የለውም፣ ግን አሁንም የአካባቢውና የእንትኑ ተጽዕኖ ነው። ይሄ ሁሉ ጃህል ነው። ይህ ሰውዬ የሞተው አንተ ማዘን መቼም ሰው ሞቶ የማያዝን ሰው ሆኖ የለም። ማልቀስ እንባ ማፍሰስ ይፈቀዳል፣ መጮህ ግን አይፈቀድም፣ መዝለል አይፈቀድም። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ልጃቸው ኢብራሂም የሞተ ለታ ስቅስቅ ብለው አለቀሱ፣ እንባ ወረዳቸው። ሰሐባዎች ምንድነው ያ ረሱላህ ይሄ ደግሞ ለምን ያለቅሳሉ ሲሏቸው አላህ በባሪያዎቹ ውስጥ ያስቀመጠው እዝነት ነው፣ ረሕመት ነው። ይሄ ረሕመት የሚባለው ነው። እዝነት አለ። የነቢያችን መገለጫ ረሕመት ነው። قد جاءكم رسول من أنفسكم عزيز عليه ما عنتم حريص عليكم بالمؤمنين رؤوف رحيم። በሙእሚኖቹ
ፈቢማ ረሕመቲን ሚነላሂ ሊንተ ለሁም እዝነት መገለጫቸው ነው። ነገር ግን ማዘንና መዝለል የተለያየ ነው። እንዳውም መዝለል የጥጋብ መገለጫ እንጂ የማዘን መገለጫ አይደለም። ስታዘን ሰውነት ኩርትምትም ነው የሚለው እና ይሄ በጣም ስህተት ነው። ሰው ልጅ በጣም እንትን ያጋጥመዋል፣ ሀዘን ሊያጋጥመው ይችላል። ግን ያው ከመጠኑ በላይ አይሁን ነው። እንዳውም ይልቁንም በደንብ ሊተገበር የሚገባው ከሀዘን በፊት ያለው ነገር ላይ ነው። መጠያየቅም ካለበት አስቀድሞ ቤተሰብ መጠያየቅ ያ ነው በቃ ሀዘኑን። አሁን እኔ አንድ ክስተት በቅርብ ያጋጠመን አላህ ይምራት አክስታችን እንዲሁ ድንገት ነው ያለፈችው እና ከሳምንት በፊት እሷ ይሄ ክስተት ከመከሰቱ በፊት ከሳምንት በፊት እኔ እዛው ቅርብ አካባቢ ነበር። ከጦርነት ጋር ምናምን በተያያዘ ሳልሄድ ቀረው እሷ ጋር ማለት ወደ እሷ ጋር ለመሄድ ፈልጌ ግን ስጋት ስላለ በሚል ቀረው። ተመልሼ መጥቼ ከሳምንት በኋላ ኸበሩን ሰማሁ። ያም ድንገት ነው የሞተችው። እስቲል አሁን ድረስ እኔ ይቆጨኛል። ያቺን ጊዜ ምን አለ በሄድኩኝ እና ሁላችንም ጋር ማድረግ ያለብን ነገሩ ሳይከሰት በፊት ሁላችንም ጋር ስበርስ ያለውን ነገር ማስተካከል ነው እንጂ ከተፈጠረ በኋላ ማልቀሱ ምንም ፋይዳ የለውም። ያው ማዘን እንዳለ ሆኖ ማለት ነው። አጃይብ ነው። ምናልባት የረሱላችን ሰለላሁ ዐለይሂ ወሰለም የስነ ምግባር መገለጫዎች እያየን ነበር። ስለ ሲድቃቸው እውነተኛነትን ይናገሩ ነበር። እሳቸው እውነት ናቸው የሚለው እንዳሰስ ታማኝነታቸው እንዳሰስ። ሶስተኛ ላይ ደግሞ እንደገና ትዕግስታቸው ምንድነው የሚያየን ነበር። አራተኛው ደግሞ ሐሰን ሲያስተውሰንና አራተኛው ደግሞ ተዋዱዕ ሰለላሁ ዐለይሂ ወሰለም ትሁትነታቸውማ ምን ገደብ አለው? በኑሯቸው፣ ባለባበሳቸው፣ ከሰው ጋር ካላቸው እንትን ትሁትነታቸው የመጨረሻ ገደብ የሌለው ትሁት ነበር። ትሁትነት ነበራቸው ረሱሉ ሰለላሁ ዐለይሂ ወሰለም። ይህን ከሚያመለክቱ ነገራቶች በተለያየ ጊዜ የተከሰተና የተወራ ነው። ከውጭ እሳቸውን የማያውቅ ሰው ከመጣ ነቢዩ ዓለይሂ ሰላቱ ወሰላም ከባልደረቦቻቸው ጋር ሲቀመጡ ልዩ የሆነ መቀመጫ የላቸውም። አንዱ ጋር ተቀላቅለው ነው የሚቀመጡት እና ከውጭ ሲመጣ የትኛው እንደሆነ ስለማያውቁ ጠይቀው ነው አዩኩም ኢብኑ አብድላህ አዩኩም ሙሐመድ፣ የትኛው ነው ሙሐመድ ከናንተ ውስጥ ማንኛችሁ ናችሁ ብለው ነው የሚጠይቁት። من ذلك ضمام بن ثعلبة የመጣ ጊዜ አዩኩም ሙሐመድ ብሎ ነው የጠየቀው ይላሉ። ሙሐመድ የትኛው ከናንተ ውስጥ ሲሉ هذا الأحمر هذا كذا ብለው ወሰፉለት። ከዚያ መጥቶ ሐጃውን አናገረ እና ነብዩ አለይሂ ሰላቱ ወሰላም ይሄ ትልቁ የትሁትነታቸው መገለጫ ነው። ሂጅራ ያደረጉ ለታ ሄደው መዲና ሲደርሱ አቡበክር አብሯቸው አሉ። ሌሎች እንግዲህ አብረዋቸው የጉዞ አጋሮቻቸው አሉ። አቡበክርና ነብዩ መለየት አልቻሉም። ሱሐባዎች የመዲና ነዋሪዎች በፊት ያላዩአቸው ማለት ነው። እንዳውም አንዳንዶቹ አቡበክር መስለዋቸው ነበር። አዎ እንደው ዝም ብሎ ሰውነታቸው ነብያችን እንግዲህ አንደኛ የማርጀት የእንትን ባህሪ የማይታይባቸውም ወጣትነትም አላቸው። ያኒ ተዋዱዕ አለባበስም ከነሱ የተለዩ ነገር አይደሉም እና እንደዚያ የትኛው ነው እያለ ሁሉም እንትን እያለ በኋላ ፀሐይ ሲወጣባቸው አቡበክር ተነስተው ጋቢያቸውን አጠለሏቸው። ያኔ ረሱሉላህ ማን እንደሆነ አወቁ። እኔ በጣም የሚገርመኝ ከተዋዱዓቸው መገለጫ ብዬ የማየው ከባለቤቶቻቸው ያላቸው ግንኙነት፣ ከባለቤቶቻቸው ጋር ያላቸው አኗኗር። ኔቱ ዓኢሻ የሚዘግቡት አንድ እንትን አለ። አንድ አይሁዳ ጎረቤት ነበረና አሉ መዲና ላይ። አሁን ያ ጎረቤት ምግብ አዘጋጀና ነብዩን ብቻ ነው መጋበዝ የፈለገው። አሁን መጣና ምግብ አዘጋጅቼ ነበር ግን ለአንድ ሰው ነው ያዘጋጀሁትና ብላ አላቸው። ነብያችንን هذه አሉት፣ ይህችስ አሉት። ባክሽ ያንተ ሰው ነው ያዘጋጀሁት። አሁን ነብዩ ጥሎ መሄድ አልፈልጉም። هذه አሉት። እዚህ ላይ አይደለም እኔ እንደው ትልቅ እንትን ሁሉ ጊዜ እንደው እንትን የሚለኝ ለማንኛውም አስፈቀዱላትና ሊሄዱ ሲሉ ቀደመቻቸው። ኧረ እባክሽ እያሉ የተገፋፉ ሄዱ። هذا رسول الله صلى الله عليه وسلم የታላቁ ሰው ከሚስታቸው ጋር ይሄ ተዋዱዕ ነው እንጂ እሳቸው እኮ ትልቅ ሰው እንደኛ ቢሆን ወፈፍ ብለው
አጃቢ ኑሮ ምን ብሎ የሚሄዱ ሰው ነበሩ። ምክንያቱም መሪ ናቸው። ከሷ ጋር እየተገፋፉ ሄዱ። ሰውየው ጋር በሉ። ምግብ ላይ ሲቀርቡ ካነ ዩሂቡ ዱባ ይላሉ። ዱባ ይወዱ ነበር ረሱሉ ዓለይሂ ሰላቱ ወሰላም። هذا من تواضعه كذلك አነስ ብኑ ማሊክ ረዲየላሁ ዐንሁ አርዳህ ምግብ ላይ ቀረብንና ዱባም ምናምንም የተለያዩ የእንትን አይነቶች አትክልት አይነቶች አሉበት ምግቡ ላይ ዱባይቱን እየተከተሉ እሷን ሲያነሱ አየሁኝ አለ። ከዚያ እሳቸው መውደዳቸውን ሳይ ካለችበት እያመጣሁ ቀረብ አለይሂ ሰላቱ ወሰላም ቀረብ አደረኩላቸው ይላል። ከዚያ ጊዜ ጀምሮ በምግቤ ላይ ዱባ እንዲጠፋ አልፈልግም ይላል። لأنه يحب رسول الله صلى الله عليه وسلم نعم إن المحب لمن يحب مطيع ይባላል እና ተዋضعቸው ያኒ እያንዳንዱ የህይወት ክስተታቸውን ስትመለከት ትሁትነታቸውን ነው የሚያመለክተው። ብዙ መጥቀስ እንችላለን። በጣም የሚገርም በጣም በስራ ክፍል ላይ ደግሞ አንድ የምትነሳ ነገር ነበረች። ምናልባት የስራ ክፍል አንተ እንጨት ምናምን እስኪ እሱን ነገር ትንሽ ወደ ዘመቻ ሄዱና በዘመቻው ቦታ ላይ ሰሃቦቹ ባረፉበት ቦታ ምግብ ለማብሰል አንዲት ፍየል የምትታረዳለችና ያችን ለማረድ ስራ ከፈፍል አደረጉ። እገሌ ይረድ፣ እገሌ ደግሞ ይጥባ፣ እገሌ እንዲያደርግ አንተ ምናምን ተብለው ሲከፋፈሉ ስራው ሁሉ ተያዘባቸው። እኔ ደግሞ እንጨት አመጣለሁኝ አሉ ረሱል አለይሂ ሰላቱ ወሰላም። እና በዚህ መልኩ ረድ ብለው ከባልደረቦቻቸው ጋር እንትን የሚለው ነበሩ ረሱል አለይሂ ሰላቱ ወሰላም። ያ اخي ተዋضعه كثير اولا انه يتواضع لله عز وجل ለአላህ ነው የሚተናነሱት፣ ለአላህ ነው ትሁትነታቸው። لكن في نفس الوقت በዚህ መልኩ ተዋضع ሆነው ደግሞ اذا انتهكت محارم الله የአላህ ክልከላዎች በተነኩ በተደፈሩ ጊዜ ደግሞ ካነ አሰደን አንበሳ ነበሩ። ካነ ያዕሎ ሰውቱሁ ወይሕመሩ ወጅሁሁ ወተንተፊኹ አውዳጅሁ ፊታቸው ይቀላል፣ ድምፃቸው ከፍ ይላል፣ የሰውነታቸው የደም ቧንቧቸው ይገታተራል፣ ይቆጣሉ። የአላህ ለራሳቸው ምንም ነገር እንትን አይሉም ነበር። በሁነይን ዘመቻ ላይ ይመስለኛል ረሱሉ ዓለይሂ ሰላቱ ወሰላም አንድ ሰው መጣና አዕጥኒ ሚን ማሊላሂ አለዚ አዕጣከ የአላህን ገንዘብ ያንተ መሰለህ እንዴ ካላህ ገንዘብ ስጠኝ አላቸው። በጥምጣማቸው ንቃደረጋቸው ሐታ አثر في عنقه ይላሉ። እዚህ እንትናቸው ላይ ፋና እስከፈጠረ ድረስ ንቃደረጋቸው። መጀመሪያ ሰብር ነው የሚያሳየው፣ ሁለተኛ ትሁትነታቸውን ነው የሚያሳየው። ወላሂ እኔ የዚህ የበረሃው ዛፍ ያክል ብዛት ቢኖር ምንም ለኔ ማስቀረው ነገር የለኝም፣ ለእናንተ ነው የምሰጠው፣ እኔ ጋር ግን አሁን ምንም የለኝም ብለው ነው የመለሱት። ለው ለም የኩን ሙተዋዲዕ ረሱሉላህ ሰለላሁ ዐለይሂ ወሰለም ተቀመ ሚንሁ ለሳቸው ራሱን የሚሰጥ ስንት አላቸው፣ ራሱን የሚሰጥ አላቸው። እንደውም በተመሳሳይ እንትን የሁነይን ዘመቻ ላይ ነው ይመስለኛል ይጠቀሳል እኮ ተመሳሳይ ነገር አይደል? አይዋ ይሄ ለምርኮችን እንትን ቫኒማ አግኝተው ሲያከፋፈሉ የአንሳሮች ትንሽ ቅር አላቸውና በመሃል ግን ሚነል ኸዋሪጅ የሆኑ ወጣቶች እንደውም ከሱ ብዙ ይወጣሉ ተብለው ከተባሉ ወጣቶች ውስጥ የተናገራቸው ንግግር ነበር። ያንን ሁሉ ግን ረሱል ሰለላሁ ዐለይሂ ወሰለም ኢተቂላህ ወዕዲል አላቸው። ረሱልን ሰለላሁ ዐለይሂ ወሰለም لا يخرج من ضئضئ هذا ምንድነው من يقرأ القرآن لا يجاوز حناجره ነው كما قال رسول الله صلى الله عليه وسلم። ከዚህ ሰው የጀርባ ቁርአንን የሚያነብ ከጉሮሮው ግን ቁርአኑ የማያልፍ ትውልድ ይወጣል ብለው ተናገሩ ረሱል አለይሂ ሰላቱ ወሰለም። በሰዓቱ ግን ምንም አላሉት። እንደውም ዑመር ኢብኑ አልኸጣብ ከጎን ነበሩ አይደለ? ረሱል ሰለላሁ ዐለይሂ ወሰለም ፍቀዱልኝ አንገቱን ልበለው ብለዋል እኮ እሳቸው። በዚህ አጋጣሚ እኮ ብዙ እንትን ያላቸው እንኳን እሱንና ሐጢብ ኢብኑ አቢ በልተዓ ራሱ ልቀንጥ ሰው ብሎ የለም በማድረግ በድርይ ነው። በድር ዘመቻ የዘመተ ሰው ነው። አላህ የበድሮችን የፈለጋችሁትን ሱሩ ምሪያችኋለሁ ብሏቸው እንደሆነ ምን ታውቃለህ ብለው ነው ያስቆሙት ረሱል አለይሂ ሰላቱ ወሰለም። በአጠቃላዩ ለራሳቸው የሚቆጡበትና ለራሳቸው ኢንቲቃም የሚያደርጉበት አልነበራቸውም። የአላህ ክብር የተነካ ጊዜ ብቻ ነው የሚቆጡት የአላህ መልእክተኛ አለይሂ ሰላቱ ወሰለም። ሐያታቸው ተዋዱዕ ነው። ቤታቸው ውስጥ በተከታታይ 2 ወር ያክል እሳት ሳይነድ የቆየበት ጊዜ አለ። እሳት የሚባል ሳይቀጣጠል የሚበስል ነገር ሳይበስል ማለት ነው። ታዲያ በምን ትኖሩ ነበር ሲባሉ ሜቱ አይሻ ረዲየላሁ ዐንሃ ቢልአስወደይን አሉ። በሁለት ጥቋቁር ነገሮች ነው። ምንና ምን? አልማእ ወተምር፣ በተምርና በውሃ
ይሄ ረሱል እኮ ዓለይሂ ሰላቱ ወሰላም ዱንያ አቅቷቸው አይደለም እኮ ተራራ ሁሉ ወርቅ ልሁንልህ የሚላቸው ረሱል ነበሩ። ላኪን ማሊ ወሊድ ዱንያ አሉ። አንድ ቀን የሆነ ቦታ ላይ ተኝተው ሐሲር ነው ያነጠፉትና ሐሲር ማለት ሰሌን ይሄ ሲነሱ ሰሌኑ ሰውነታቸው ላይ ሰንበር ሰንበር አውጥቶ አዩ። አቡበክር ማን ዑመር ረዲየላሁ ዐንሁ ዑመር አዩና እንቅሳሉና ያ ረሱላህ ኪስራና ፉርስ በአላህ የከዱ ሆነው በወርቅ አልጋ ላይ ይንፈላሸሻሉ፣ እርሶ እንደዚህ ተንገላቱ የአላህ ባሪያ ሆነው አሉ። እንዴ ምን ሆነህ ነው አሉ። ማሊ ወሊድ ዱንያ እኔና ዱንያ ምንና ምንድነን? ማ አነከ ኢላ ከረጁልን ኢስተظل አው ቃለ ተሕተ ሸጀረትን ثم ተረከሃ ወذهب አው ከማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም። እኔና ዱንያ ምንና ምንድነን? እኔ እኮ እንደ አንድ መንገደኛ ሰው ለማረፍ ብሎ የሆነ ዛፍ ጥላ ስር አርፎ ከዚያ የማረፉ ሰዓት ሲያበቃ ጥሎት እንደሚሄድ ሰው እንጂ ሌላ አይደለሁም። ተዋዱዓቸው عليه السلام ለከተማ እኮ አይደለም የአንድ ሀገር አይደለም እኔ እንግዲህ መሪነታቸው የዓለም መሪ ሆነ አሁን የሰው ልጅ አጠቃላይ አሁንም መሪነታቸው እንደቀጠለ ያሉ ረሱሉ عليه الصلاه والسلام። ውድ ተመልካቾች ከዚህ የምንወስደው ቁም ነገር ምንድነው? ረሱል ሰለላሁ ዐለይሂ ወሰለም ይሄን ያክል ተዋዱዕ ካላቸው እኔ እናንተ ገንዘብ ስናገኝ በሆነች ነገር ዝና ሲኖረን ሰዎች በሚሰጡን ክብር ላይ እንዴት ነው ልባችን የምትነፋፋው አይደለ? ለዚህ በጣም ትልቅ ትምህርት ነው። ረሱል ሰለላሁ ዐለይሂ ወሰለም ከማንም አይደለም ከአላህ Subhanahu Wa Ta'ala ነው የተሰጣቸው ይሄ ክብሩ። ረሱል የሚለው ክብር ነብይነት የሚለው ማዕረግ የተሰጣቸው ከአላህ ነው። ለዓለም ነው የተላኩት። ወረፈዕና ለከ ዚክረክ ለሰው ልጅም ብቻ አይደለም ለጅኖችም ጭምር የተላኩ ሰው ሆነው ነገር ግን ይሄን ያህል ተዋዱዕ ነበራቸው። በጣም ወማደ የሚገርም ነው። እኛን ራሳችን ስፈትሽ እናንተስ እንዴት ነው ሆነ ያለብን? በጣም የሚገርም ነው። ወደኛ መንደስ አገንሽ እንደው ብናያትና እዚህኛው ላይ ብዳሰሱልን ይሄ ማለት እንደው ለምሳሌ ሰው ቁመት እንኳን ረዘም ካለ አሁን ላይ ተዋዱዕ የለውም እንደ በትንሽ እንኳን ስናይ ሀታ ሰላት ላይ ሲደረግ የሚል ሰዎች አጋጥሙኛል። እኔ እንዳለ በሆነ ታዋቂነት ላይ ደረጃ ሊሆን ይችላል ወይ ደግሞ በሆነ በእውቀት ደረጃ ሊሆን ይችላል ወይ በሀብት ደረጃ ሊሆን ይችላል ያለ እስላማዊ ወንድማማችን የሚያጠፋና የስነ ምግባር ደግሞ መገለጫ የሆነው ነገር የሚጥስም ስለሆነ ዳሰስ ብናደርገው እስኪ እንደው ከሐዲሳቸውም ደግሞ አስተምህሮታቸው ምን ተዋዱዕ ምናምን በሚል ያለ ሐዲስ ካለ እንደው ሰፊ ነው። ብዙ ሐዲሶች ናቸው ያሉ፣ ግን እንደው ተጨባጫችን ሐዲስ ሁሉም ያውቀዋል። ተዋዱዕ አስፈላጊ መሆኑን ሁሉም ይረዳዋል። ወደኛ ተጨባጭ ግን ወደ ተግባር ስንመጣ የለንበትም ሁላችንም። በተለይ አሁን ደግሞ እየጠፋ ያለው እዚህ አስተምህሮቱ አካባቢ ዳዒነት አካባቢ ላይ ያለን ሰዎች እያንዳንዱ በቃ ለዲኑ ጠበቃና ዋቢ እኔ ብቻ ነኝ ብሎ የተቀመጠበት አጋጣሚ ነው ተመለከተው። በዚያም የሚንበጣረር የራሱን ቡድን መፍጠር የሚፈልግ እያንዳንዱ ይሄ عدم التواضع ነው። عدم التواضع ነው። ከተዋዱዕ መጥፋት የሚመጣ ተዋዱዕ ከመጥፋት የሚመጣ ነገር ነው። አንዱ በቀደም ዕለት እንትን ያወራኝ አንድ ወጣት ያስተምራል አሉ ይናገራል ሞልቶ ይናገራል ተሸድቅ ማለት ነው እና ምላሱ ላይ ብዙ ገለጥ አለ። አንዱ ሼክ ደግሞ ሙተዋዲዕ ናቸው። ተራ ልብስ ለብሰዋል፣ ዝም ብሎ ተቀምጠዋል። ረጅም ዓመት ያቀሩ ረጅም ዓመት የተማሩ ናቸውና ዓሊም ናቸው። የሀገራችን ዑለማዎች ይታወቃሉ። አሁን አጠገቡ ቁጭ ብሏል። እሱ በተሳሳተ ቁጥር ሽምቀቅ ኧረ እንደው ይሄን ልጅ ባካቸው ዝም አስብሉ ለዕና የሚወርድ ነው የመሰላቸው ሰው ኧረ ይሄን ልጅ ዝም አስብሉ ኧረ ይሄን ልጅ ዝም አስብሉት እንደው ምን ይሻላል አሉ። አጠገባቸው አንድ የሱ ደረሳ ደግሞ ይሆናል የዚህ የተናጋሪው ከፈለክ ያስተምራል ዝም በል አላቸው። ላ ኢላሃ ኢላላህ ላይ እንግዲህ ከማን አልፈራስ ደረሳ ማለት ነው። አወል ሸይ ተዋዱዕ ስላደረጉ እኮ ነው። ከፈለክ ያስተምራል አላቸው። አወል ሸይ ያኛው ራሱን ከሚገባው በላይ ያስቀምጧል። ሁለተኛ በሱ የተጠበዑ ሰዎች ደግሞ ተዋዱዕ የሚባለውን ነገር አላለፉበትም። አቀል ሸይ በእድሜያቸው ራሱ ሊከበሩና እንደው ዝም ብሎ ቢያንስ ማስቆም ቢያቅተው ዝም ማለት ነበረበት እና ተዋዱዕ ማጣትኛ ላይ በጣም በጎላውና በተለይ ደረሳው አካባቢ
ደረሰው አካባቢና እዚህ ያስተማርነን የምንለው ሰዎች አካባቢ ላይ በጣም እየበዛና እንትን እያለ ነው ያለው፣ እየጠፋ ነው ያለው። መጥፋት የሌለበት ደግሞ ትልቁ ስነ ምግባርና ትልቁ እሴት ተዋዱዕ ነው። ተዋዱዕ መጥፋት የለበትም። ተዋዱዕ የዕልም መገለጫ ነው። የዕልም መገለጫ ነው። እንግዲህ ረሱልን የስነ ምግባር እንትን እያየን ነው። አሁን እንቀጥልና ብዙ ናቸው ኢንሻአላህ። እስኪ አሁን ወደ ቸርነታቸው እንደው ሼህ ዳሰስ ብናደርግ። ሌላ የስነ ምግባር መገለጫው እንግዲህ ቸርነት ነውና ረሱላችን ሰለላሁ ዐለይሂ ወሰለም እንዴት ነበር ቸርነታቸው? በምን ሳሳልፎታል የሚለው ሐቂቃ ነቢያችን ዓለይሂ ሰላቱ ወሰላም በነጀዋትን በጣም ቸር ነበሩ። በጣም ለጋስ ነበሩ። አብዱላህ ብን ዐባስ ያስተላለፉት ሐዲትና ኢማሙ ሙስሊም ለኛ ያደረሱን ሐዲስ አንድ ሐዲስ አለ። ስለ ነቢያችን ዓለይሂ ሰላቱ ወሰላም ቸርነት ሲያወሩ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም አጅወደ ናስ ይላሉ። ከሰዎች ሁሉ የበለጡ ቸር ነበሩ። ወአጅወደ ማ የኩኑ ፊ ረመዳን፣ በጣም ደግሞ ቸር የሚሆኑት ደግሞ በረመዳን ወር ውስጥ ነበር ይላሉ። መች ነው ያ ወቅት? ሒነ የልቃሁ ጅብሪሉ፣ ጅብሪል በሚያገኛቸው ጊዜ። ወዩዳሪሱሁ ልቁርአን፣ ጅብሪል ካነ የእቲ ኩለ ለይለትን ወዩዳሪሱሁ ልቁርአን፣ በየሌሊቱ ይመጣና ቁርአንን ያቃራቸው ነበር ይላሉ። በዚያን ሰዓት ወካነ አጅወደ ማ የኩኑ አሉ። ጁዱን ሲገልጹ ወለረሱሉላሂ ሰለላሁ ዐለይሂ ወሰለም አጅወደ ቢልኸይሪ ሚን ሪሒል ሙርሰለት ይላሉ። የአላህ መልእክተኛ በዚያን ሰዓት በጣም ቸር ከመሆናቸው የተነሳ ሙርሰል የተለቀቀች እንደሆነች ከሆነች ንፋስ የበለጠ ይቸሩ ነበር ይላሉ። አሪሐል ሙርሰላ ማለት ምን ማለት ነው ብሎ ዑለማዎች ሲፈስሩት አሪሐል ሙርሰላ ቢረሕመቲ ማለት ነው። ዝናብን ይዛ የምትመጣ ንፋስ ማለት ነው። ዝናብን ይዛ የመጣች ንፋስ ያሷ ያመጣችው ንፋስ አንድ አካባቢ ላይ አላህ አዞት ሲዘንብ ቦታ መርጦ አይዘንብም። ዝናቡን ተቀብሎ የሚያበቅለውም ይዘንብበታል፣ የማያበቅለውም ይዘንብበታል። ረሱሉላህ ሰለላሁ ዐለይሂ ወሰለም በዚያን ሰዓት ረመዳን ውስጥ ቸር የሚሆኑበት ምክንያት ደግሞ ለሶስት ነገራቶች ነው። አንደኛ የአላህ ፈድል የሚከፈትበት፣ የጀነት በር የሚከፈትበት፣ የዓዛብ በር የሚዘጋበት፣ በየቀኑ ተጣሪ የሚመደብበት፣ ያ ባጊየል ኸይሪ አቅቢል ወያ ባጊየል ሸሪ አቅስር የሚባልበት የአላህ ረሕመት ስርክፍክፍ ብሎ የሚከፈትበት በመሆኑ የጌታቸውን እንትን ለመከተል እሳቸውን በዚያን ሰዓት እሳቸው ዘንድ ያለ ኒዕማ የጁድ አንዱ ይሄ ነው። ሁለተኛው እምትወደው እና ልብህ የሚረካበት አካል አጠገብህ ሲመጣ አንደኛ ቸር ትሆናለህ፣ የምታወራው ደስ ይልሃል፣ የምትሰራው ትረካበታለህ። አቦንካ እኔ ደስታ ውስጥ ነኝ ትላለህ ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ጅብሪልን በማግኘታቸው ምክንያት ርክት ስለሚሉ ይሰጣሉ። ሌላው ቁርአንን ነው ሙዳረሳ የሚያደርጉት። ቁርአንን ሙዳረሳ እያደረጉ ቁርአን ደግሞ በጁድ ነው የሚያዘው። በዚያን ሰዓት ካነ ጁድሁ አጅወደ ሚን ሪሒል ሙርሰላ ይሆናል አሉ እና ፈሰሩት በዚህ። በአጠቃላው የአላህ መልእክተኛ ቸር ነበሩ። ኢማሙ አሕመድ ይህን ሐዲስ ዘግበው ጭማሪ ያላቸው፣ ይሄ ኢማሙ ሙስሊም የዘገቡት ሐዲስ ነው፣ እንደውም ሙተፈቅ ዐለይሂ የሆነ ሐዲስ ነው። ኢማሙ አሕመድ ደግሞ ይህን ሐዲስ ዘገቡና አንዲት ጭማሪ ያላቸው። ያቺ ጭማሪ ምንድን ነው የምትለው? በሌላ ዘገባ የጨመሯት ማለት ነው። ያቺ ጭማሪ ምንድን ነው? ወካነ ላ ዩስአሉ ሸይአን ኢላ ወዩዕጢ አው ከማ ቃል፣ አንድን ነገር ተጠይቀው የሚሰጡ ቢሆን እንጂ ላ የሚባል አያውቁም ነበረ። አይ አልሰጥም የሚል አልነበራቸውም ረሱሉ ዓለይሂ ሰላቱ ወሰላም። አንድ ቀን አንዲት ሻል ነገር ናት መሰለኝ ለብሰው ቁጭ ባሉበት የምታምር ነገር ናት። ሰሃቦች ውስጥ ለብሰው ቁጭ ብለዋል። አንዱ ሰሃባ አየባቸውና ደስ አለችው፣ እሱንም ደስ አለችው። ሌላም አላማ አለው እሱ። ያ ረሱል እንዴት ታምርበታለች አላቸው። ታምራለች ብለው ዝም አለው። ይስጡኝ አላቸው። ብድግ አድርገው ሰጡት። ሰሃቦቹ ቅር አላቸው። የእሳቸውን ባህሪ የሚያውቁ ቅር አላቸው። ለሁለት ነገር ነው ቅር ያላቸው። አንደኛ
እሳቸው ተጠይቀው የማይመልሱ መሆናቸውን ሁሉም ያውቃል። ሁለተኛው ሌላ ልብስ የላቸውም ከሷ ውጪ። እዚያ ቅድም ያሳለፍነው ተዋዱዕ ከሚለው ጋር ነው የሚገናኘው። አጥተው አይደለም ዱንያን ቁም ነገር አድርገው ስለማይቆጥሩ እንጂ እና ሌላ ልብስ የላቸውም። ያንን ሰውዬ በኋላ እሳቸው እንትን ካሉ በኋላ ምን ማድረግህ ነው በአላህ? እሳቸው ተጠይቀው የማይከለክሉ መሆናቸውን ታውቃለህ። እንደገና ደግሞ ሌላ ልብስ የሌላቸው መሆኑን ታውቃለህ። ለምን ወሰድክባቸው አሉት። ወላሂ እኔ እኮ ለልብስነቱ አይደለም የወሰድኩት ሰውነታቸውን የነካች ስለሆነች ከፈኔ እንድትሆን አስቤ ነው አላቸው ይላሉ። ፈረሱሉላህ ሰለላሁ ዐለይሂ ወሰለም ካነ ጀዋደን። አሁን ወንድሜ ቅድም ያነሳውም ደግሞ ሁነይን ዘመቻ ላይ የሆነው ያንን ነው የሚያመለክተው። መካን ከፈቱና ሁነይን ዘመቱ። እዚያ ጣኢፎችን አሸነፉና ሲመለሱ በጣም ሰፊ ምርኮ ተገኘ። ለአዲስ ሰለምቴዎች ተእሊፈን ሊቁሉብህም ብዙ ነገር ሰጡ። ለሰፍዋን ብኑ ኡመያ 100 ግመል ሰጡት። ለአቢ ሱፊያን 100 ግመል ሰጡት። ለመካ ሰዎች በቃ ብዙ ሰጡ። ከሰጡ በኋላ የመዲና ሰዎች እንደው ሰውየው ቤተሰቦቻቸውን ሲያገኙ ችሮታውን ሁሉ ወደሱ እንትን አሉ እንዲህ እስከ ማለት ድረስ ደረሱ። ነብዩ ይሄ ወሬ ሲደርሳቸው የመዲና ትልልቅ ሰዎችን ጠሩና ምንድነው ማሃዲህ الهيمنه او ማሃዲህ الحكايه التي قد وصلتني عنكم ከናንተ የደረሰኝ ወሬ ምንድነው ተከስቷል እንዲህ አሏቸው። አዎ መሰማት ተሰምቶናል፣ ግን ቃሉን ያወጣው ወጣት ሰዎቻችንና ቸካላ ሰዎች እርግጥ ቃሉን አውጥተዋል፣ መሰማት ግን ሁላችንም ተሰምቶናል አሏቸው። ሲሏቸው እንዲህ እናንተን እነዚህን አዲስ ሰለምቴዎችን በዱንያ እንትን ብል እናንተን ደግሞ ወደ እምነታችሁ በተዋችሁ ምኑ ይከብዳል አሏቸው። እንግዲህ መግቢያ ሲያደርጉ ከዚያ ሰው ዱንያ ይዞ ቢገባ እናንተን እኔን ረሱልን ይዛችሁ ብትገቡ ለእናንተ ትልቁ ገኒማ አይደለም ወይ አሏቸው። ረዲና ቅስመትን ቢረሱልላህ የአላህን መልእክተኛ የእኛ ክፍያ በመሆንማ ወደድን ተቀበልን አሉ። እንግዲያውስ ካሁን በኋላ ወቁ አናሱ ዲታር ወአልአንሳሩ ሺዓር፣ ሰዎች ሁሉ የላይ ልብስ ናቸው፣ አንሳሮች ደግሞ የኔ የውስጥ ልብሴ ናቸው። ለው ደኸለ ናሱ ሽዕበን ወደኸለ አልአንሳሩ ብለው እንግዲህ ሰዎች ሁሉ አንድ ሸለቆ ወይም አንድ መንገድ ገብተው አንሳሮች ሌላ መንገድ ቢገቡ እኔ ከአንሳሮች ጋር ነው የምገባው። አልመሕያ መሕያኩም፣ ህይወቴም ከናንተ ጋር ሞቴም ከናንተ ጋር ነው ብለው ልባቸውን በቃ ሞሏቸው፣ በሐሴት ሞሏቸውና ተመለሱ። በምንድነው እዚህ ውስጥ ያገባሁት? ቸርነት እና አጠቃላይ ያለውን ሁሉ መቶ ግመል አንዴ ሰጧቸው። ረሱሉላህ ሰለላሁ ዐለይሂ ወሰለም አጅወድ ሚማ ተተወቃ። ከዚህም ሌላ ብዙ ክስተቶች አሉ፣ ምናልባት ወቅት ካለ። ሼክ አሁን እንግዲህ ወደ ተመልካቾቻችን በጉጉት ወደሚጠብቁት የ60 ሰከንድ ወይም ደግሞ የ1 ደቂቃ ጥያቄያችን ደርሰናል። በዚች 1 ደቂቃ ያው 2 አማራጮችን እንሰጣችኋለን። ከሁለት አማራጭ አንዱን ነው የምትመርጡት። በ1 ደቂቃ ውስጥ ብቻ ነው መመለስ ማለት የሚችል በ1 ደቂቃ ውስጥ ብቻ ነው። 60 ሰከንድ ስለታቃለ ይበዛል። 60 የሚለው ቁጥርና በ1 ደቂቃ መጣልቅ በ1 ደቂቃ ብቻ ማለት ነው። እንጀምር። ዝግጁ ነዎት? አይ ቀላል ነገር። እሺ የመጀመሪያው አቡበከር ወይስ ዑመር? የምትወዷቸው ሁለቱም ይቻላል እንደዛ ማለት። እዝነት ወይስ ኃይል? ሁለቱንም። ሲራን በመትን ደረጃ መቅራት ወይስ በንባብ መብቃቃት? በመትን ደረጃ መቅራት። ረሱሉን ለሚሳደቡ ግለሰቦች ማስተማር ወይስ በህግ መጠየቅ? ረሱሉን መሳደብ ኩፍር ነው። ካፊር ሁሉ ደግሞ ቅድሚያ አይገደልም። እስቱቲበ ነው የሚባለው። ከዛ ማስተማር ይቀርማል። ጀዛኩሙላህ ኸይረን። 1 ደቂቃ ሞላች? አልሞላ ሳይሞላ ነው የጨረስነው። በጣም አሪፍ መርሐበን። እያነሳን ያለነው የረሱላችን ሰለላሁ ዐለይሂ ወሰለም የስነ ምግባር መገለጫዎችን ነው እያነሳን ያለነው። ምናልባት እሱን ብንቀጥለው አሪፍ ነው ኢንሻአላህ። በጣም ጥሩ ቆይታ ያደረግን ነው። አልሐምዱሊላህ። እንግዲህ ጨዋታችን እንደቀጠለ ነው። ሼክ ብዙ ጊዜ ሀያ ይባላል፣ አይናፋርነት ይባላል። እስኪ ስለ አይናፋርነትና ስለ ረሱል ሰለላሁ ዐለይሂ ወሰለም
እናውራ። ረሱል ሰለላሁ ዐለይሂ ወሰለም ሰለዋቱ ረቢ ወሰላሙሁ ዐለይህ በጣም አይን አፋር ናቸው። ሰውን ቀልብ የሚሰብር ነገር በፍጹም አይሰቡም። አይን አፋርነት ብሎ ማለት በነገራችን ላይ ላንተ ሐቅ የሆነን ነገር መተው ማለት አይደለም። እንደገና መነገር ያለበትን ነገር መተው ማለት አይደለም። አይን አፋርነት ብሎ ማለት አንተ ሙሩአህን ሊያጎድፍ የሚችልን ነገር መራቅ፣ ክብርን ማለት ነው። አዎ እንደገና ደግሞ ሰዎችን ልብ ሊሰብር የሚችልን ነገር አንተም ባይመችህ እንኳ መተው ማለት ነው። ሐያ ማለት ይሄ ነው። ከዚህ አንጻር አልሐያኡ ሹዕበቱ ሚነል ኢማን አው ኒስፉል ኢማን የተባለበት እንትን አለ። ምን ማለት ነው ሼህ? ሐያ የእምነት ግማሽ ነው ማለት ነው። ምንድነው? ምክንያቱም ሐያ ከአንድ ነገር መጥፎ የሆነን ነገር ከመዳፈር ያቅብሃል። አዎ ሐያ ምንድነው? ሐያ መጥፎን ነገር ከመስራት ያቅብሃል። ነቢዩ ደግሞ ዓለይሂ ሰላቱ ወሰላም ከዚህ አይነት ባህሪ አላህ የገለጸላቸውና የነገረላቸው ትልቁን ፋንታ ነበራቸው። ሱረቱል ኑር ውስጥ ምን ይላል? ያ አዩሃ አለዚነ አመኑ ላ ተድኹሉ ቡዩተ ነቢይ ኢላ አን ዩእዘነ ለኩም ኢላ ጠዓሚን ገይረ ናዚሪነ ኢናህ ፈኢዛ ጠዒምቱም ምንድነው? ገይረ ናዚሪነ ኢናህ ወላኪን ኢዛ ዱዒቱም ፈድኹሉ ፈኢዛ ጠዒምቱም ፈንተሽሩ ወላ ሙስተእኒሲነ ሊሐዲት ኢነ ዛሊኩም ዩእዚ ነቢየ ፈየስተሕዪ ብሎ አላህ ይገልጸዋል። እናንተ ሙእሚኖች ሆይ የነቢዩ ቤት መግባት አይፈቀድላችሁም፣ ምግብ የተዘጋጀ ምግብ ኑሮ የተጠራችሁ ጊዜ እንጂ፣ ከተጠራችሁ ጊዜ ግን በተጠራችሁ ጊዜ ግን ግቡ፣ ከበላችሁ ደግሞ ተበተኑ ይላል። ምክንያቱም ይሄ እዚያ ተቀምጣችሁ ወሬ ማውራታችሁ ነቢዩን ያስቸግረዋል፣ ያሰቃየዋል፣ እሱ ደግሞ ከእናንተ ያፍራልና። ይሄ የወረደበት ምክንያት አለው። ነቢያችን ዓለይሂ ሰላቱ ወሰላም ሰርግ አደረጉና አገቡና ምግብ ነገር ተዘጋጅቶ እዚያ ላይ ሰሓቦቹ ተጠሩ። ሰሓቦቹ ተጠሩና በደንብ የሰለጠኑት እናንተን ያሉት እየበሉ ወልቁልቁል ቃሉ ሶላዋት እንድበልበሉ አልተቀበሉ እና አንድ ሁለት ሰዎች እንደው እዚያው ቁጭ ብለው ወሬ የቀጨቀጩ ጀመር። አንተ የዛ ጊዜ እንደዚህ ሆነው እያሉ እንደው ወሬ ነብዩ እንትን አላላቸው። ምናልባት ይወጡ ከሆነ ብለው ከቤት ወጡና የሆነ ቦታ ደርሰው ሚስቶቻቸው እዚያ ዙሪያ ነው የሚስቶቻቸው ቤቶች ሰላም እያሉ ሲመለሱ አሁንም ቁጭ ብለዋል። አሁንም ወደዚያ ከበዳቸው ነብዩ አለይሂ ሰላቱ ወሰላም። እነዚያን ሰዎች አይ ከበላችሁ ውጡ ማለት የከለከላቸው ምንድነው? አልሐያኡ الذي في نفسه فيستحيي منكم على الله سبحانه وتعالى ከእናንተ ያፍራል። ስለዚህ ከበላችሁ በኋላ ለምን አትወጡም ነው ስራ አሲያሲስ። አሁን እነዚያ ሰዎች አሁንም አልገባቸውም። እንደገና ሀጃቸውን ሲጨርሱ ተነሱ ባሉ እንግዲህ ደህና ዋሉ ብለው ወጡ። እነሱ ሲወጡ አንዱ ኻዳማቸው አብዱላህ ኢብኑ መስዑድ ይሁን ማንኛው እንደሆነ አሁን አላስታውስም፣ ተፍሲሩ ላይ የተነሳው አብሯቸው ነበርና ግብት እንዳሉ ወዳው ገቡ። የቤታቸው በር መጋረጃ ነው። መጋረጃቸውን ጣል አደረጉ። የአላህ መልእክተኛ እንግዲህ ካነ ይሪዱ አን يخلو بزوجته ሙሽራ እኮ ናቸው፣ ሙሽራ ናቸው። ومع ذلك ውጡ እንጂ እንግዲህ ማለት ከብዷቸው። ሐያ خلق محمود የሚመሰገን ባህሪ ነው። የማይመሰገንበት አቅጣጫ ግን አለ። የማይመሰገንበት አቅጣጫ ለምሳሌ አንተ ልጅ ነህ፣ ትልልቅ ሰዎች ተሰባስበው ባሉበት ቦታ ላይ አላህን የሚያስቆጣና ሸሪዓው የማይፈቅደው ነገር ሲሰሩ አየህ። እንዴ በዚህ ትልልቅ ሰዎች ባሉበት ቦታ ላይ እኔ ልናገር ነው እንዴ? ይሄ ሐያ አይደለም። የአላህ ሐቅ እንዲደፈር መፍቀድ ነው። ያኔ ኢተቁላህ ብለህ መናገር አለብህ። ሐያ ቦታ አለው ማለት ነው። ሰዎች ባሉበት ግን ካንተ እንትን የሚሉ ሰዎች እንደገናም ደግሞ ጋር ወጥ ያልሆነ ለገና እኔ አንድ ሁለት ሶስት ሐዲስ አውቃለሁ ብለህ ተነስተህ መንቀልቀል ደግሞ ሐያ ማጣት ነው። እና ሐያ ኢስላም የሚያስተምረው ትልቅ ቦታ ያለው ነው ለማለት ያክል ነው። ኢንሻአላህ
አጃይብ ነው በጣም። ዛሬ እንግዲህ ትምህርታችን በጣም መሳጭና ለውጥም የሚያመጣ ማህበረሰብን የሚለውጥ መታነጽ ያለበት ማህበረሰብ በዚህ አይነት ስብዕናዎች መሆኑን በግልጽ ያየንበት ነው። እውነት ነው። ምናልባት በስተመጨረሻ ሼኽን እንግዲህ እንደው ማስተላለፍ የሚፈልጉት መልእክት ካለ እሱን ከዚህ ጋር ተያይዞ እንግዲህ እኔ ማስተላለፍ የምፈልገው ለኔም ለተመልካቾችም ለሙእሚኑ ሁላ አላህን እንፍራ፣ አርአያችንን ነብዩን እናድርግ በሁሉ ሐያታችን። ተቅዋ ወስየቱላሂ ሊልአወሊን ወልአኺሪን ነው። የአላህ ወስያ የአላህ አደራ ለመጀመሪያዎችም ሆነ ለመጨረሻዎች ሁሉ አደራ ያለው አላህን መፍራትን ነው። አላህን እንፍራ። አርአያችን ቁድዋችን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መሆን አለባቸው። እንደገናም ደግሞ ሙጃለሰተ ሳሊሒን ከደጋግ ሰዎች ጋር መቀማመጥ ባህሪያችን ይሁን። ምክንያቱም ነቢዩ ዐለይሂ ሰላቱ ወሰላም በተለይ በረመዳን ከጅብሪል ጋር ያሳልፉ ነበር የሚል ትምህርት አሳልፈናል። ያንን ሲያደርጉ ሳሊሖች ጋር መቀማመጥ ፋይዳ ያለው መሆኑን እያስተማሩ ነው። ጓደኞቻችን ሳሊሖች ይሁኑ የሚል መልእክት አስተላልፋለሁ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። በደንብ ደርሷል። ውድ ተመልካቾችም ከግምት ውስጥ እንደምታስገቡት ተስፋ እናደርጋለን። እኛም ኢንሻአላህ በህይወታችን ላይ እንተገብረዋለን። እንግዲህ በኢርፋን ፖድካስት እስካሁን በነበረን ቆይታ እኔ ወንድማችሁ ሐሰን አብዱ እንዲሁም ወንድማችን ኢስማኤል ጅብሪል ከታላቁ ሼኻችን ሼኽ ኑረላህ ሐሚዲን ጋር አብረናችሁ ቆይታ ስናደርግ ነበረ። በስተመጨረሻም እንግዲህ ለሼኻችን የረሱላችን ሰለላሁ ዐለይሂ ወሰለም አምባሳደር ናቸው። እሳቸው አምባሳደር እንግዲህ ረሱልን የሚያስተዋውቅ ረሱል ሰለላሁ ዐለይሂ ወሰለም የሰሩትን ስራዎች ኑሮ የሚያሳይ ሼኻችን ናቸው። ከብዙ ወንድሞቻችን መሻይኾች የምንሰማው ነገር አለ እና ለሼኻችን በኢዲ ፕላስ አሁንም ስም በኢርፋን ፖድካስት የተዘጋጀ ስጦታ አለን። አነስተኛ ብትሆንም እንደው በምድር ያለኛ እርስዎ የረሱል አምባሳደር ነው፣ ሪሳላውን እያደረሱ ነው የሚል የሆነ ሽልማት ነው ያዝና ስለዚህ ወደሱ ብናልፍ ጥሩ ነው። ሽልማቱ ቆንጆ ነበር። ያነጋገራቸው እናንተ ናቸው። ግን አሁን ተዋዱዕ የሚለውንና ስናስተምር የቆየነውን እንዳይነቅፍ አንደኛ ታላቁ ሼኻችን የሚል በጣም ትልልቅ መሻይኾቻችን አሉን። እኔ ታላቁ ሼኽ አይደለሁም። ጀዛኩሙላሁ ኸይረን። ስጦታውን ለመቀበል ደግሞ ዝግጁ ነኝ ኢንሻአላህ። ውድ ተመልካቾቻችን እንደተለመደው ሼኻችን እዚህ ድረስ መጥተው የረሱል ሰለላሁ ዐለይሂ ወሰለም አምባሳደር በመሆናቸው እዚህ ድረስ መጥተው ስለ ረሱል ሰለላሁ ዐለይሂ ወሰለም የህይወት ታሪክ በደንብ እያስተማሩን በመሆኑ ለተመልካቾች ለወደ ተመልካቾቻችንም መልእክቱን ስላደረሰልን በኤዲ ፕላስ ስም እንዲሁም ደግሞ በኢርፋን ፖድካስት ስም ይህንን ምስጋና አቅርበንላችኋል። በጣም አሪፍ ጅብሪል እንደምታነብልን እሱን በጣም አሪፍ ነው። ድምጼና ያዘኝ ብለን እስኪ እሺ ቢስሚላሂ ራህማን ራሂም ይላል። የምስጋና የምስክር ወረቀት ለሼኽ ኑረላህ ሐሚዲን በአፍሪካ ቲቪ ተዘጋጅቶ በሚቀርበውና የአላህ መልእክተኛ ዐለይሂ ሰላቱ ወሰላም የህይወት ታሪክን በሚዳስሰው የኢርፋን ፖድካስት ላይ በመቅረብ የመልእክተኛውን ዐለይሂ ሰላቱ ወሰላም ደማቅ የህይወት ጉዞና ብርሃናማ አሻራ ሙስሊሙ ማህበረሰብ በሰፊው እንዲገነዘብ በፕሮግራማችን ላይ ቀርበው ቆይታ በማድረግ ላበረከቱት የላቀ አስተዋጽኦ ይህንን የክብር የምስጋና የምስክር ወረቀት አበርክተንልዎታል ይላል። አላሁ አክበር። ኤዲ ፕላስ ኢርፋን እና አፍሪካ ቲቪ ማሻአላህ ሼኽ እጅግ በጣም አድርገን እናመሰግናለን። እዚሁ እንግዲህ የምትሉት ካለ እኔ ስጦታው በጣም ትልቅና ሐሴት የሚፈጥር ደስታ በልብ ውስጥ የሚሰጥ እንደመሆኑ የረሱል አምባሳደር የሚለው መልእክት ግን በጣም ትልቅ መልእክት መሆኑን ነው የሚሰማኝ። እንደው አይነ መውቂዒ የሚለው በጣም ተሰምቶኛል ሐቂቃ። አቁል ጀዛኩሙላሁ ኸይረን ጀዛኩሙላሁ ኸይረን ጀዛኩሙላሁ ኸይረን።